ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼ። የተሰበሰብንበት ምክንያት የሚታወቅ ቢሆንም ባለፍንባቸው መንገዶች እየኖርን ባለነው ሁኔታዎች ሁሉ ውስጥ የእግዚአብሔር መልካምነት እያሰብን ጌታን እናመስግነው። እግዚአብሔር በሕይወት ዘመን መልካም ነው። በመከራ ጊዜ መልካም ነው። መልካም በምንልበት ዘመን እግዚአብሔር መልካም ነው። በዘመን ሁሉ እግዚአብሔር መልካም ነው። ስለዚህ ጌታን እናመሰግነዋለን። እግዚአብሔር ሆይ በሕይወቴ እየሆነ ስላለው ነገር ሁሉ፣ ስለ ኑሮዬ፣ ስለ ውጣ ውረዱ፣ ስለሆነው ነገር ሁሉ አንተ መልካም ነህ፣ ሁኔታዎች መልካምነትን አይቀይሩም ብለን ጌታን እናመሰግናለን። ጥቂት ጊዜ እግዚአብሔር እንድታመሰግኑ እፈልጋለሁኝ። ጌታን እናመስግን ለኛ ስላደረገው ነገር፣ በሕይወታችን ስላለው ዓላማ፣ ስለ መልካም ፈቃዱ፣ በሰው ስለማይታረመው አደራረጉ እግዚአብሔርን እናመሰግናለን። እሱ ጻድቅ አምላክ ነው። ሃሌሉያ። ጌታ ሆይ ተመስገን። በሚባልበት ሁኔታዎች ሁሉ ውስጥ፣ በሚያማርር ሁኔታዎች ሁሉ ውስጥ አንተ መልካም ነህ። በኢየሱስ ክርስቶስ ስም እናመሰግንሃለን። ቸርነትህና ምሕረትህ በሕይወት ዘመናችን ተከትለውናል። ስለዚህ እናመሰግንሃለን። እግዚአብሔር ሆይ የዛሬ ሰዎች እንድንሆን ያደረከን አምላካችን እግዚአብሔር ሆይ ለአደራረግህ ያው ምስክሮች እንድንሆን ያደረከን አንተ ነህ። በሕይወታችን ስላደረከው ተአምር፣ በቤተሰቦቻችን መካከል ስለሆነ ተአምር፣ በምድራችን በአካባቢያችን እግዚአብሔር ሆይ ስለበዛው ሰላምህ፣ ሰዎች ስለሚገረሙበት ኑሯችን ሁሉ ክብርና ምስጋና ላንተ ይሁን። ከመልካምነትህ አይተናል። በሕይወታችን የምንመሰክረው ብዙ ነገር አለን። ጌታ አምላካችን ሆይ ልጅህ ኢየሱስ ክርስቶስን በእኛ ሁኔታ ስትገልጥ፣ እርሱን ለእኛ ስታደርግ አንተ መልካም ነህ። እናመሰግንሃለን። ቸርነትህን ስለቀመስን ማረፍ ስለሆነልን እግዚአብሔር አምላካችን ሆይ እናመሰግንሃለን። አሁንም ደግሞ በምናልፍባቸው መንገዶች ሁሉ ውስጥ አንተ ጻድቅ ነህ፣ አንተ መልካም ነህ። ስለዚህም እናመሰግንሃለን። ቤቱ ደግሞ በዚህ ጊዜ እግዚአብሔር ሆይ በወንድማችን ሰለሞንና በእህታችን ግሩም ቤተሰብ በዚህ ተገኝተናል። ስምህን በምስጋና ልንጠራ ምክንያት ኖሮን ተገኝተናል። በመካከላችን እንድትሆን ጊዜያችንን አሳልፈን ላንተ እንሰጣለን። ሕይወታችንን የምናይበት ቃል በመካከላችን ይነገር። እግዚአብሔር ሆይ የምናደርጋቸው ጥቂት ነገሮች በአንተ ፍሬያማ ይሁኑ። መልካምነት በመካከላችን እግዚአብሔር ሆይ ከብሮ እንዲወጣ እንዲታይ ጊዜን ሁሉ አሳልፈን ላንተ እንሰጣለን። እግዚአብሔር አምላካችን ሆይ ለስራ እንቅፋት የሚሆን የሰው አስተሳሰብ፣ የሥጋ አስተሳሰብ፣ የትኛውም እግዚአብሔር ሆይ ስውር የጠላት እጅ በኢየሱስ ክርስቶስ ስም የተከለከለ እንዲሆን እንጸልያለን። ስምህ ግን በመካከላችን ከፍ ይበል። አንተ ክበር። በኢየሱስ ክርስቶስ ጌታ ስም አሜን። ብዙ ነው ለኔ ያረገው እንደገና ስሙን ላክብረው። ውለታው ለኔ ብዙ ነው መድኃኒቴ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው። ውለታው ለኔ ብዙ ነው መድኃኒቴ ለኔ ሃሌሉያ መድኃኒቴ ብዙ ነው
ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው መድኃኒቴ ለኔ ብዙ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው መድኃኒቴ ብዙ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው ጌታ ተቀኙለት ልብላችሁ መድኃኒቴ ብዙ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው አንድ ሁለት ብዬ ቁጥር ሰጠው ጌታ ውለታ ከሰው በላይ ነው ውለታ የበዛላችሁ ቅኔን ተቀኙለት እልል ብላችሁ መድኃኒቴ ብዙ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው ወንድም አለሙ ይህን ፕሮግራም በጸሎት እንግዲህ ለጌታ አሳልፈህ ትሰጥልኛለህ መሌ ደግሞ የእግዚአብሔርን ቃል ያካፍለናል ጌታ አምላካችን ሆይ እናመሰግናለን አንተ አምላካችን ስለሆንክ ዘላለማዊ ፍቅርን ስለሰጠህን ከመስቀሌ ከዚያ ከጎልጎታ ከማንነቴ የፈሰሰውን ፍቅር በልዩ ልዩ መገለጫ የተገለጠውን ያንን ፍጹም ፍቅር ቅዱስ መንፈስህ በልባችን ያፈስ ዘንድ በዛም ፍቅር እንኖር ዘንድ እግዚአብሔር አምላክ ሆይ በፍቅርህ ኑሩ ስላልከን እናመሰግናለን ከዚህ ፍቅር የተነሳ እግዚአብሔር አምላክ ሆይ በዚህ ስፍራ እንድንገኝ ምክንያት ሆኗልና ስለ ማንነትህ ስለ ፍቅርህ ስለ በጎነትህ ስለ ቸርነትህ እናመሰግናለን አንተ መልካም አምላክ ነህ ዓለም በየንጉርጉርነቱ ብታሰቃይም እንኳን ነገሮች ግራ ቢያጋቡንም እግዚአብሔር አምላክ ሆይ ዛሬ ያለንበት ሁኔታ በእኛ ላይ ከብዶ ቢታይ በማይገባን ሁኔታዎች ሁሉ ብናልፍም እግዚአብሔር አምላካችን ግን አንተ ከኛ ጋር ነህና እናመሰግናለን እኔ እስከ ዓለም ፍጻሜ ከናንተ ጋር ነኝ ያልክ አምላክ ቃል ኪዳን አምላክ ወላጆች እንደሌላቸውም ልጆች አልተዋችሁም ያልከን አምላክ ክብር ለስምህ ይሁን ልትረዳን ዘላለም ለምንሰናበተው ምድር እግዚአብሔር አምላክ ሆይ ከኛ ልትለይ እኛ ላይ ራስህን ልታከብር ደሞን በመንግስት ያለ ሐዘን ያለ ጭንቀት ያለ ስቃይ እንዲሁም ጉርጉር ባለሆነ ህይወት ውስጥ እንድንኖር ዘላለም ስለተዘጋጀልን እናመሰግናለን በዘላለም ህብረት ደግሞ በዛ በዘላለም መንፈስ ስለቀደስከን እናመሰግናለን በዚህ ቤት የምንሆነው ምክንያት አንተ በእኛ ውስጥ ያስቀመጥከው ዘላለም ነውና ክብር ለስምህ ይሁን ጌታ ሆይ ለዚህ ቤትም ስላደረክላቸው ነገሮች እናመሰግናለን በሐዘናቸው ሁሉ ጣልቃ እየገባ ሁኔታዎችን ሁሉ እየገለበት ግራ ሲገባቸው አለው እያልክ አንተ በማጽናናትህ ከነርሱ ጋር አለህና ክብር ለስምህ ይሁን ይህን ፕሮግራም ደግሞ ለታላቅ አምላክ ምስጋና ይሆን ዘንድ ተዘጋጅቶልሃልና ጌታ መንፈስ ቅዱስ ኢየሱስ እንድታከብር አብ እንዲከበር እኛ እንድንባረክ በዚህ ይሄን ሁሉ ያደረከው አንተ ነህ በአንተነቴ ሐሴት እንድናደርግ ሁኔታዎች ሁሉ ከንቱ ናቸው ነገም እንሰናበታቸዋለን ምንም አያረጉልንም ለነፍሳችንም ጌጥ አይደለም መልህቃችን አንተ ነህና እግዚአብሔር አምላካችን አንተ ላይ እንድንደሰት አንተን እንድናከብር
ምስጋናም ለስምህ እንድናቀርብ አንተ በዚህ ሁሉ ልትረዳን ከኛ ጋር መሆንህንና ቃል ኪዳንን እያሰብ እንድናመልክ እንድትረዳን በኢየሱስ ስም እንጸልያለን። በቀሪው ጊዜ ሁሉ ክብር ለገናናው ስምህ ብቻ ይሁን። ለማንም ክሬዲት የለውም። ለሌላ ወይ ለአንተ ብቻ ነውና ምስጋናዎችን ልትቀበል በዚህ ስፍራ ተገኝ። ክብር ለስምህ ይሁን። ክፉ ምስጢር ሁሉ የሥጋና ደም ፈቃድ የዚህ ዓለም ተልእኮ ሁሉ ለዚህ ፕሮግራም ሰምቶ የሚሆን በተለያዩ ምክንያት የተመደቡ ምንም እድል ፋንታ የላቸውምና በኢየሱስ ክርስቶስ ስም የተመቱ ይሁን። አሜን። እግዚአብሔር አምላካችን አንተ ብቻ ክበር። እኛም ዝቅ ብለን እናከብርሃለን። ክብር ለስምህ ይሁን። አሁን በሚያገለግለው ባሪያ ጋር አብረሁን ቃልህንም ተናገረ። ጥሎ ያለውን ያንዳንዱን ፕሮግራም ቅዱስ መንፈስ ሆይ አንተ አስተናግድ በኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ያው እንግዲህ በመወዳቸውና በማከብራቸው ሰዎች ፊት መቆም ከባድ ነው። የኔ ደግሞ የኔስ ጀመረ አስተማሪ ቬኔስ አሰፋ እግዚአብሔር በሷ ህይወቴን ሰርቶታል። በእነት ያስተማረችኝ እሷ ነው። አንድ አመት ገደማ ነው ያስተማረችኝና ፊደሉን ብቻ ሳይሆን ጸሎትን አስተምራናለች። ምስጋናና እግዚአብሔር ይባርካት። ይሄ እሷንም ሳገኝም ሌላ ቦታም የማወራው ነገር ነውና እስካሁን ደግሞ ህይወቷ በጸሎት የተቃኘ ነው። እውነት ነው አይደል? እግዚአብሔር ዘመንሽን ይባርክ። በልቤ ያለው ቃል ቆላሲስ መጽሐፍ ምዕራፍ 4 ምዕራፍ 4 እስቲ አጭር ጸሎት እናድርግ። ቅዱስ እግዚአብሔር ስም ለዘላለም ብሩክ ይሁን። በፊትህ እንድንሆን እድል ስለሰጠህን እናመሰግንሃለን። ምሕረት በወጣን በወረድንበት ስላገዘን እናመሰግንሃለን። የእግዚአብሔር ምሕረቱ ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ተብሎ እንደተጻፈ በብዙ ምሕረት በብዙ ታማኝነት በብዙ ፍቅር ስላቆምከን እናመሰግንሃለን። ክብር ሁሉ ላንተ ይሁን። አምላካችን እግዚአብሔር ሆይ ዛሬ በዚህ ሁኔታ አንተ በሰራኸው አንተ ባደረከው አንተ ባከበርከው ነገር በፊት ስለተገኘን ስም ይባረክ። ጌታ ሆይ መሰብሰባችንን ባርክ። ጌታ ሆይ በእውነት አሁን ደግሞ ከቅዱስ ቃል አስተምረን በመካከላችንም ክብሩን አንተ ብቻ ውሰድ። እኔንም ታናሹን ሰው እንድትረዳኝ እንድታግዘኝ ጸልያለሁ። ከፍ በል ለዘላለም በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን። ምዕራፍ 4 ቁጥር 2 ላይ እንደዚህ ይላል፣ ከማመስገን ጋር ነቅታችሁ በትጋት ጸልዩ። ከማመስገን ጋር ነቅታችሁ በትጋት ጸልዩ። ወደ 6 ድረስ ሊድ እኔ እስረኛ የሆንኩበትን የክርስቶስን ምስጢር ማወጅ እንድችል እግዚአብሔር የቃሉን በር እንዲከፍትልን ጸልዩልኝ። በውጭ ካሉት ሰዎች ጋር ባላችሁ ግንኙነት በጥበብ ተመላለሱ፣ በተገኘው እድል ተጠቀሙ። ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው እንደተቀመመ ሁልጊዜ በጸጋ ይሁን። እንግዲህ ቅዱስ ጳውሎስ ምዕራፍ 4ን ሲዘጋው ሲያጠቃልለው የመጨረሻው ንግግሩ ለሱ እንዲጸልዩ እንደገና ደግሞ ለሱም እንዲጸልዩ ለአገልግሎቱም እንዲጸልዩ በውጭ ባሉት ዘንድ ደግሞ እንዴት መኖር እንዳለባቸው ይሄን የማጠቃለያ መልእክቱ ነውና ጳውሎስ ጸልዩ ነው እንግዲህ ዋናው ነገር። እንዴት መኖር እንዳለባቸው እንዴት መመላለስ እንዳለባቸው አንዳንድ ጥያቄዎቻቸውን ሁሉ መልሷል። ይሁሉ ሆኖ ግን ጸልዩ፣ እናንተ ጸልዩ፣ ስለኛም ጸልዩ፣ ስለ ወንጌል አገልግሎትም ጸልዩ፣ ደግሞ በትጋት ጸልዩ። የዚህ ክፍል ዋናው ሐሳብ ጸልዩ ነው። ደግሞ ጸሎታችሁ ትጋት ይኑረው፣ በትጋት ጸልዩ ይልና እዚህ ጋር ግን አንድ ትልቅ ነገር ያነሳል። ከማመስገን ጋር ይላል። አያችሁ፣ ከማመስገን ጋር ጸልዩ፣ ግን ከምን ጋር? ከማመስገን ጋር። ዛሬ እንድንነጋገር የፈለኩት የጸሎት ዋነኛው ነገር ምስጋና ነው። ጸልዩ፣ ግን ከምን ጋር? ከማመስገን ጋር። ምክንያቱም የምትጸልዩት ጸሎትን ወደሚሰማ አምላክ ነው፣ ወደሚመልስ አምላክ ነው።
ይረዳናል ያግዘናል ብላችሁ ወደምታምኑት አምላክ ነው። ስለዚህ አመስግኑ። አያችሁ ከማመስገን ጋር ይሁን። በጳውሎስ ሕይወት ውስጥ ከጸሎቱ ጋር ምስጋናው ሁሉ ጊዜ የተያያዘ ነው። ለምሳሌ በኤፌሶን ምዕራፍ 4 ላይ ቁጥር 6 ላይ በጸሎትና በምልጃ ከምስጋናም ጋር ጸልዩ ከምስጋናም ጋር ጸልዩ እንጂ በአንዳች አትጨነቁ ይላል አይደል? ከምን ጋር ግን? ከምስጋና ጋር። በጸሎት በምልጃ በልመና ከምስጋና ጋር። አያችሁ አሁን ብዙ የተረሳው ነገር በጸሎታችን ውስጥ ምስጋና የሚባለው ነገር ነው። በጳውሎስ የጸሎት ሕይወት ውስጥ ትልቁ ነገር ምስጋና ነው። ምስጋና የጸሎት ዋናው ነገር ነው። የጸሎቱ ማሰሪያ ነው፣ ፍሬሙ ነው። አያችሁ ዋናው ነገር ምስጋና ነው። ምስጋና የጸሎት ፊት አውራሪ ነው። ምስጋና የሌለበት ጸሎት ማጉረምረም ነው የሚሆነው። የብሶተኞች ጩኸት ነው የሚሆነው። አያችሁ ምስጋና የሌለበት ጸሎት እምነት የሌለበት ጸሎት ነው። አያችሁ እምነት የለበትም። በቃ ዝም ብሎ ማላዘን ነው በቃ። እውነተኛ ጸሎት ግን ምስጋና አለበት ውስጡ። በጢሞቴዎስ ምዕራፍ 1 ጢሞቴዎስ ምዕራፍ 2 ላይ ሄዳችሁ ስታዩ ጸሎት ከሁሉ በፊት እንዲደረግ ፈቅዳለሁ ይልና ምስጋና፣ ጸሎት፣ ምልጃ፣ ልመና ለሰዎች ሁሉ ለነገስታት ለመኳንንት ሁሉ እንዲደረግ ፈቅዳለሁ ይላል አይደል? ከምን ጋር? ከምስጋና ጋር ይላል። እዛም ጋር ከምስጋና ጋር በምስጋና ቆመን ነው ጸሎት ሲደረግ ሙሉ የሚሆነው። በምስጋና ያልቆመ ሰው ለመጸለይ አቅም አያገኝም። ወንድሞቼ ለመጸለይ አቅም የሚኖረን ብርታት የሚኖረን ልባችን በምስጋና ሲሞላ ነው። ትናንትን የረዳኝ ትናንትን ያገዘኝ ዳዊት ግርም ይለኛል መዝሙር 18 ላይ ታውቁታላችሁና ምስጋና የሚገባውን እግዚአብሔርን እጠራለሁ ነው የሚለው። እግዚአብሔርን ጠራ ማንን? ምስጋና የሚገባውን። ከጠላቶቼ ምድናለሁ። አያችሁ በጠላት ተከቦ በጥያቄ ተከቦ አያችሁ በብዙ ባዶነት ተይዞ ሊሆን ይችላል የሰውዬ ግን ማንን ይጠራል? ምስጋና የሚገባውን። አያችሁ የምንጸልየው ምስጋና ወደ ተገባው ወደ ዘላለማዊው አምላክ ነው የምንጸልየው። ምስጋና የሌለበት ህይወት በእውነት ደስታ የራቀው ህይወት ነው ወገኖቼ። ዳዊት እኮ ይሄ መዝሙር 150 መዝሙር ነው አይደል ያለው? የአምልኮና የምስጋና መዝሙር ነው አይደል? ነው እኮ። ግን የአምልኮና መዝሙር ምስጋና ከየት ወጣ? ከጸሎት ውስጥ እኮ ነው የወጣው። ጸሎትና ምስጋና ሊለያዩ የሚችሉ ነገሮች አይደሉም። የማያመሰግኑ ሰዎች እግዚአብሔርን እያመለኩ ነው ማለት ይቸግራል። የእውነት እግዚአብሔርን እያመለክን ነው ማለት ይቸግራል። ስለዚህ ነው ምስጋና የሚገባውን እግዚአብሔርን እጠራለሁ። ሰሞኑን ልጄ ጅማን ያለው ተማሪ ሚኪና ፌሎሺፕ ላይ መልእክት አቅርብልኛል እና መዝሙር 34ን ሊሰብክ አሰብኩ። እስቲ እና እየዋለኝ ከትላንት ወዲያ ነው ሐሙስ ዕለት እየው ብሎ ላከልኝ እና እስቲ መዝሙር 34ን አውጡና ዝም ብዬ ሳየው ገርሞኛል። ያ ክፍል የምስጋና ክፍል ነው። መዝሙር 34 ላይ ከቁጥር 1 ጀምሮ እንዲህ ላይ ይላችሁ እግዚአብሔርን ሁሉ ጊዜ እባርከዋለሁ ምስጋናውም ዘወትር በአፌ ነው ይላል ዳዊት። ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮች ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ ስሙንም ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬ ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው።
የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም ይላል። ያችሁ እግዚአብሔርን ሁሉ ጊዜ እባርከዋለሁ ይላል ዳዊት። እግዚአብሔር ጊዜ ባርከዋለሁ፣ እግዚአብሔር ሁሉ አመሰግነዋለሁ ማለት ነው አይደል? ደግሞ የሚገርመው ምስጋናውም ዘወትር በአፌ ነው ይላል። ዘወትር በአፌ ነው። እውነት በእኔ አፍ ላይ ምንድን ነው ያለው? ዘወትር በእኔና በእናንተ አፍ ላይ ምንድን ነው የሚገኘው? ዝማሬ ነው የሚገኘው፣ ምስጋና ነው የሚገኘው። እውነት የእግዚአብሔር እውነት አይታየናል። እኔ ምናልባት ወደ ሰማይ ስንሄድ በጣም ከምንጸጸትበት አንዱ ትልቁ ነገር እግዚአብሔርን በምድር ስላላመሰገን ነው ይመስለኛል። እውነት እንደሚገባ ስላላመሰገን ነው፣ ስላላከበር ነው ይመስለኛል። ከሮሜ 1 ጋር ታያይዙብኝ እነዛ እግዚአብሔር እንደ እግዚአብሔርነቱ መጠን ስላላከበሩ ስላላመሰገኑ ለማይረባ አምሮ ሳልፎ ሰጣቸው ይላል። ያ የፍርድ ቃል ነው አይደል? እኔስ የተደረገልኝ ሰው፣ እኔስ ከዘላለም ጥፋት የዳንኩ ሰው። ወገኖቼ እግዚአብሔር እኮ በማይኖርበት ዘመን እያኖረን ነው። ይሄ እኮ ክፉ ዘመን ነው እኮ፣ የጨለማ ዘመን፣ በማይኖርበት ዘመን እያኖረን ለኑስያ በማይቆምበት ቀን እያቆመን እኮ ነው። እውነት በማይታለፈው ዘመን እያለፍን እኮ ነው። ይሄን እኮ የሆነው እግዚአብሔር ከኛ ጋር ስለሆነ ነው። እግዚአብሔር መመስገን አለበት። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ ምስጋናውም ዘወትር በአፌ ነው። አንዳንዴ እግዚአብሔር እንዳይታዘበኝ ይፈራሉ። እውነት እንግዲህ ቤተሰብ ነን ታውቁኛላችሁ። እንግዲህ እኔ አሁን ባለቤቴ ሁሌ በቆምክበት ቦታ እድሜን አትናገር ትለኛለች። ሚስጥር ላውጣ። አሁን ግንቦት ሲመጣ 58 ዓመት ይሞላኛል። የሆነ 78 ወደ ጌታ የመጣሁት እንግዲህ አንድ 40 ዓመት በጌታ ቤት ቆምኩ። ድሮና አባባ ከዳው ነጋሽ ጥላው 30 ዓመት ሆነ 40 ዓመት ሆነ እውቅ ይመስለን ነበር። ያው ኮኛ ይሄና እንግዲህ ኖር 40 ዓመት አያችሁ። አሁን 58 ዓመቴ ነው። የእድሜን ረጅም ዘመን እግዚአብሔር ተሸክሞኛል። ምን ያህል እንደቀረኝ አላቅም። እውነት ግን አንድ ነገር ይገባኛል። የእድሜን ረጅም ዘመን እግዚአብሔር አግዞኛል። እግዚአብሔር አቅም ሆኖናል። እግዚአብሔር ስራችንን ሰርቷል። እግዚአብሔር የወለድነውን ባርኳል። ወንድሞቼ እናቶቼ፣ እውነት በማይኖርበት ዘመን አኑሮናል። የእድሜያችን ምን ያህል እንደቀረን አናውቅም። ግን እግዚአብሔር ውለታው በእኛ ላይ ታላቅ ነው። በእውነት የእግዚአብሔር የምስጋና ባለዳዎች ነን። ቅድም ሳይ ሮሜ 1 ላይ እዳ አለብን ለግሪክ ሰዎች ላልተማሩም አለ አይደለ? እና ብዙ እዳ አለብን። ያ የወንጌል እዳ ነው አይደል? ደግሞ ከፍቅር በስተቀር ሌላ እዳ አይኑርባችሁም ይላል አይደለም? ሮሜ 8 እርስ በርስ ከመዋደድ ብዙ እዳ አለብን። ደግሞ እዳ አለባችሁ እንደ ሥጋ ፈቃድ ትኖሩ ዘንድ አይደለም ይላል 8ም ላይ። ግን እዳ አለብን። የምስጋና እዳ አለብን። የምሕረት እዳ አለብን። የውለታ እዳ አለብን። ወንድሞቼና ትልቁ ህይወት እግዚአብሔር ያለበት ህይወት ነው። እግዚአብሔር ያለበት ህይወት ነው። ስለዚህ የእግዚአብሔር የምስጋና ባለዳዎች ነን። ባለዳዎች ነን ከማመስገን ጋር ከጳውሎስ በላይ እኔ የማመሰግንበት ነገር አለኝ። በዚህ ጨለማ ዘመን እግዚአብሔር ረድቶን ኖረናል። ወንድሜ ሶል እግዚአብሔር ጻድቅ ነው። አዎ ያላሰብከው ያላሰባችሁት ነገር ወደ ህይወት ቢመጣ እግዚአብሔር ብቻህን አልተወህም። አዎ እውነት እኔ አሁን በጣም ደስ የሚለኝ አንተን ሳስብ እግዚአብሔር ጤናማ አድርጎሃል። አዎ ኩላሊቶች ጤና ናቸው። ልብ ጤና ነው። ሶልዬ በተያያዥ ብዙ ነገር ነው እኮ የሚሆነው። ዛሬ እኮ እኔና አንተ በምናልፍበት ህይወት ውስጥ ሰዎች ውጪ ሄደውም ታክመው መዳን ያቃታቸው ነው። እግዚአብሔር የሳቱን ኃይል አጥፍቶልህ ነው በህይወት የኖርከው። ስለዚህ ለማመስገን አንስነፍ ወንድሞቼ። አዎ ደግሞ ስታመሰግኑ ነው ድልም የሚኖረው። አዎ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶች ምድናለሁ። በቃ በማመስገን ነው ለውጥ የሚመጣ። በማጉረምረም ምንም ቢያንስ በማጉረምረም ደስታችሁን ታጣላችሁ። እውነት
ደስታችሁን ታጣላችሁ፣ ሰላማችሁን ታጣላችሁ። ብታመሰግኑ ግን ሰላማችሁን እና ደስታችሁን ታጣጥማላችሁ። እና እግዚአብሔር መመስገን አለበት። እግዚአብሔር መመስገን አለበት። ይሄ ዘመን እኮ ብዙ ምጥ ብዙ ስቃይ ያለበት ነው። ብዙ ልብ የሚሰብሩ ነገሮች አሉ ምናቃቸው። እንደው አንዳንዱን ነገር ማንሳት ተገቢ ስላይደለ እናንተ እግዚአብሔር ያስተማራችሁ ሰዎች ናችሁ። እውነት አንድ የሚገባኝ ነገር እግዚአብሔር ከእያንዳንዳችን ሕይወት ጀርባ ብዙ ምሕረት አድርጓል፣ ብዙ ማዳን አድርጓል፣ ብዙ ጥበቃ አድርጓል። ከብዙ የልብ ስብራት እግዚአብሔር ጠብቆናል። ስሙ ይባረክ። እኛ በምስጋና ነው መቅረብ ያለብን። እንደ ጳውሎስ በምስጋና ለውጥ የሚመጣው እዛ ውስጥ ነው። ስሙ ለዘላለም የተባረከ ይሁን። እንጸልያለን። እግዚአብሔር ከዚህ ቤተሰብ ጀርባ ብዙ ምሕረት አድርጓል፣ ብዙ ማዳን አድርጓል፣ ብዙ ጥበቃ አድርጓል። ስሙ ይባረክ። ከእያንዳንዳችን ሕይወት ጀርባ እግዚአብሔር ባለ ብዙ ምሕረት ነው፣ ባለ ብዙ ቸርነት ነው፣ ባለ ብዙ በጎነት ነው። ስሙ ይባረክ። ምሕረቱን እያስተዋልን እንድንኖር እግዚአብሔር ይርዳን። እስቲ ከታችን ቬነስ ጋር እንጸልያለን። እግዚአብሔር መልካም ነው። አሜን። እግዚአብሔር ጻድቅ ነው። አሜን። ባለቤቴ ሲሞት ያልጠበቅኩት ነገር ነው። ጌታን ብዙ ዓመት አገልግያለሁ፣ በቤቱ ኖሬያለሁ። ልጅነቴንም ማቀው በቤቱ ነው፣ ምሮጣው በቤቱ ነው። አንዳንዴ አይገባንም ለምን እንደሚሆን። ግን ወደ መቃብር ሲሄድ ጌታው አንተ ግን ጻድቅ ነበር ቋንቋዬ፣ አፌ ስንፍና እንዳይናገር። ምንም ነገር ደግሞ አልነበረኝም። ትንሽ ነው ማገለግለው ማገኘው። ልጆቼ የግል ትምህርት ቤት ነው የሚማሩት። ምንድነው ማረገው? ኪራይ ቤት ውስጥ ነው። ልጆቼ ገና ሃይ ስኩል ጅምር ነገር ነው። ጌታ ሆይ ምንድነው ማረገው? ጾም ጸሎት ያስኩና ጌታ ሆይ ምንድነው ማረገው ስል ቃል ሰጠኝ። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ አለኝ። ጠዋት ጸልይ ነው። ከዛ መጣውና ከልጆቼ ጋር የጸሎት ጊዜ አለን። እግዚአብሔር ቃል ሰጥቶኛል። ይሄ ቃል ያኖረናል። በቃ አልኳቸው። ምን እንደማረግ አላቅም። የት ነው ማስገባቸው ልጆቼን? ከግል ትምህርት ቤት አውጥቼ መንግስት ነው የት ነው የምገባው? በቃ አላቅም። ጸለይን፣ ቃሉን ይዘን አምነን። እግዚአብሔር ለቃሉ የታመነ አሜን። ባለቤቴ የሚያገለግልበት ሰው የውጭ ዜጋ ነው። መጣና እንዳታስቢ ለልጆችሽ የሚማሩበትን ዩኒቨርሲቲ እስከሚጨርሱ እችላለሁ። አሜን። ኪራይ ቤትሽን እችላለሁ። የሚያስፈልገው ነው እችላለሁ። ዝም ብለሽ ቀጥ ያገልጋይ። ክብር ለስሙ ይሁን። ክብር ለጌታ ይሁን። ጌታ የማንም ባለዕዳ አይደለም። ባይገባንም አንዳንዴ እግዚአብሔር ግን ጻድቅ ነው። እግዚአብሔር መልካም ነው። የሚገባን ይሄ ብቻ ነው። ጠዋት ጸሎት ፕሮግራም ነበረንና ቸርች አስብ ነበር። ከስንት ሞት አምልጫለሁ፣ ከስንት ነገር ድኛለሁ እያልኩ እግዚአብሔርን በጣም አመሰግነው ነበር። ይሄ ለሁላችሁም ይመስለኛል። ደግሞም ነው ውለታው ብዙ አለብን። እና መሰግናለን ጌታ። ቃል የለንም። አንተ ተሳስተ አይደለም፣ ሳይገባ ቀርቶ አይደለም። ምን እንደምታደርግ የምታውቅ አምላክ ነህ። እና መሰግናለን። ክብር ላንተ ይሁን። ዙፋን ከፍ ይበል። ስንፍናን አናወራም። እናመሰግናለን። ባይገባን እንኳን እናመሰግናለን። እናመሰግናለን። ሃሌሉያ። እስኪ ክብር ለጌታ እንስጠው። ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉን ደግሞ አንቀበልም። ኢዮብ እንዳለ አንቺ ከሰነፎቹ ሴቶች አይደለንም። ስንፍና አፋችን ላይ አይገኝም። ጌታ እናመሰግንሃለን። ነገሮች የጠፉ ቢመስለን እንኳን
ጠላታችን ቢከሰን እንኳን የተጣልን አስመስሎ ቢነግረን እንኳን ሃሌሉያ እናከብርሃለን። ጠላታችን ይፈር ይፈር ይፈር። እናመሰግንሃለን እናመሰግንሃለን እናመሰግንሃለን። ማደሪያ ይባረክ። ሃሌሉያ የስ ጌታ ሆይ እናመሰግንሃለን። ዛሬ ጠላት ይፈር፣ ከሳሻችን ይፈር። ሃሌሉያ ደግሞም ጌታ ሆይ ቅርብ ነህ ጌታ ሆይ። ዘመኑ አልቋል። ተስፋ እንደሌላቸው አይደለንም። ልናይ ቅርብ ነው። ነገር ተፈጽሟል። ትንቢት ተፈጽሟል። አያጓጓንም የምድሩ ጌታ ኦ አባት ሆይ ተስፋ እናደርገው ምድሩን። የልብ ዓይናችን በርቷል፣ ተከፍቶልናል። እናይሃለን በመንፈስ ቤዛችን ሆይ አሻቅበን አንተን እናያለን። ትመጣለህ ልትወስደን ወደ ማደሪያ። ዘመኑ እየነገረን ነው፣ ሁኔታው እየነገረን ነው። ሃሌሉያ በአንተ እንጓደዳለን። እያንዳንዳችን ይልቁን ተዘጋጅተን እንድንጠብቅ እርዳን። ዘይታችን እንዳይጎድል፣ ከማሰሮ እንዳይጎድል እግዚአብሔር ሆይ ልባችንን ወደ አንተ እንድናነሳ እርዳን። አሻቅበን እንድናይ እርዳን። አባት ሆይ እናከብርሃለን። ትመጣለህ በክብር እናይሃለን። ጉድለት በሌለበት ከተማ እያየንህ እናመልክሃለን። ዘላለማችን እዛ ነው ጌታ ሆይ። የምድሩ ነግረናል በቃል ፈራሽ ነው፣ ድንኳን ነው። ድንኳን የሆነው ቢፈርስ እንኳን እለት እለት የሚታደሰውን አዲሱን ሰው ለብሰናል። አመሰግንሃለሁ ለዚህ ቤት ስለሆነው በጎ ነገር ሁሉ እናመሰግንሃለን። ተሳስተህ አይደለም፣ በሆነ ሁሉ ጻድቅ ነህ። አንተን በማመስገን ብዙዎችን ወደ አንተ እንዲያመጣ ለወንድሜ ጸጋህን አብዛለት። በዚህ ብዙዎች እንዲማሩ አንተን በማመስገኑ ብዙዎች ወደ አንተ እንዲመጡ እንዲያመሰግኑ መንገድን ስለምትሰጠው አመሰግንሃለሁ። ለዚህ ቤት ስለሆነው መልካም ነገር ሁሉ ተባረክ። ከፍ ከፍ በል። ስም ለዘላለም ብሩክ ይሁን በኢየሱስ ስም አሜን። መልካም ጊዜ ነው ይሆነልን አይደለ? እግዚአብሔር የተመሰገነ ይሁን። መንፈሳዊ ነገር መታደል ነው። በእግዚአብሔር አይን ነገሮችን ማየት መታደል ነው። ስለሚታየው ነገር አይደለም የምናወራው፣ ከሚታየው ነገር በስተጀርባ ወይም ደግሞ እግዚአብሔር ሁኔታዎችን በሚያይ መንገድ ነገሮችን ማየት በጣም ትልቅ ነገር ነው። ጌታ የተመሰገነ። እንዴት መታደል ነው ይሄ! መሌ ያነበበው መዝሙር 34 እንደሱ ብሎ የሚያመሰግን ዘወትር እግዚአብሔርን የሚያመሰግን ሰው ምን የሆነ ነገር የተደረገለት ነው አይደል የሚመስለው። እሱ በጣም ነው የገረመኝ። ባሳደደው በአቤሜሌክ ፊት መልኩን በለወጠ ጊዜ በሄደም ጊዜ የዳዊት መዝሙር ይላል። አይገርምም? ማልቀስ ነው አይደል የነበረበት። እውነት እየየ ነው እኮ የሚጠበቀው ከዚህ ነገር በኋላና እግዚአብሔር ይመስገን። መንፈሱ በውስጣችን ሲኖር ከዚህ ከምናየው ባሻገር ያለውን የጌታን ነገር ተስፋ ስናደርግ ነገራችን ሐዘን አይሆንም፣ ለቅሶ አይሆንም። እግዚአብሔር የተመሰገነ ይሁን። ጌታ ይባርክ። መሌ ግን ያው በጸሎት ስብከት ነው የሰበክሽን እኮ። እግዚአብሔር የተመሰገነ ይሁንና ጌታ እየሰጠን ስላለ ጊዜ የጌታ ስም የተመሰገነ ይሁን። በመቀጠል የነበሩን አንዳንድ እንቅስቃሴዎች እንግዲህ የምንጨዋወትበት ጊዜ ነው የሚሆነው። በዚህ ውስጥ ከነ አለሙዎች ጋራ እና ከመሌ ጋር አብሬ ነበርኩኝና በጣም ጌታን ያመሰገንኩበት ጊዜ ነው የነበረው ማለት ነው። በዚህ ሁኔታ ውስጥ ስንነጋገር፣ ስንጸልይ፣ ሐሳብ ስንለዋወጥ ስለ አንድ ግለሰብ አልነበረም የምናወራው። ስለ ወንድማችን ሰለሞን አልነበረም በፍጹም የምናወራው። ስለሱ አልነበረም። ስለ ወንጌል ነበረ ስናወራ ነበር። ወንጌልን ስላገለገሉት ሰዎች ነበረ ስናወራ የነበረው ማለት ነውና ሰው ወንጌልን አገልግለው የዘመኑ ፍጻሜ ለቅሶ አይሆንም፣ ሐዘን አይሆንም፣ ማፈር አይሆንም። እሱን ነበረ ስንል የነበረውና በተቻለ መጠን እንደሱ አይነት ሁኔታ ልንበቀል ነበረ ስንንቀሳቀስ የነበረውና እግዚአብሔር የተመሰገነ ይሁንና ሁላችሁም በዚህ ስሜት ውስጥ እንደነበራችሁ ተስፋ አድርጋለሁ። ስለዚህ የነበሩን ሁኔታዎች ምን ይመስሉ ነበር፣ አንዳንድ እንቅስቃሴዎች የሚለውን ቅድም ያልጋበዝኩትን አለሙ አሁን ጋብዛለሁ።
የእግዚአብሔር ቅዱሳን ሁላችሁንም በክርስቶስ ሰላም እላችኋለሁ። ተባረኩ። ትልቅ የምስጋና ነገር ነው ያለን። በእውነት ጠላትን ተበቀል ነው ማለት እችላለሁ። የምንበቀለው እውነት እግዚአብሔር ከኛ ጋር ሆኖ ሲረዳን ስናይ፣ እግዚአብሔር ሲደርስልን። ያዕቆብ በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ለመራኝ እግዚአብሔር መሰጓያን አድርጋለሁ እና መሰጓያን አድርገ በመከራው ጊዜ እግዚአብሔር ሰምቶት ነበር፣ በሄደበት መንገድ ደግሞ እግዚአብሔር መርቶት ነበር እና ወደ ስብከት አልሄድም። ግን ትልቁ ነገር ክርስቲያኖች ቋንቋችን፣ ሀሳባችን ሁሉ ለእግዚአብሔር ክብር መስጠት ነው እና እግዚአብሔር በነገር ሁሉ ደርሶልናል እና ጌታ የተመሰገነ ይሁን። እንግዲህ ይህ ኮሚቴ ከመሰረቱ በፊት ከነበሩ ትንሽ ነገሮች መነሻ እንዲሆን ማለት ነው። አንድ የእግዚአብሔርን ቃል እንደ ጥቅስ አነባለሁ። ነገር ግን መልካም ማድረግን ለሌሎች ማካፈልን አትርሱ ብሎ በዕብራውያን መልእክት ምዕራፍ 13 ቁጥር 16 ላይ ተጻፈለ። ለሌሎች መልካም ማድረግን ለሌሎች ደግሞ ማካፈልን አትርሱ። እግዚአብሔር በምድር ላይ ሰዎችን ሲያኖር እርስ በርስ እንድንደጋገፍ ነው፣ እንዳንረሳሳ ነው የሚፈልገው። አንዱ ለሌላው በጎ መልካም ነገር ለማድረግ እና ይህ ኮሚቴ በዚህ ስሜትና ሀሳብ ነው ወደ ስራ የገባው። እንግዲህ ወንድማችን ወንጌላዊ ሰለሞን ሽታ በግጃ ቃለ ሕይወት ቤተክርስቲያን ነው የተገናኘ ነው። በዛ አባልነት ቆይቶ በተለያዩ የአገልግሎት ዘርፎች ሲሳተፍ ነበር ከአብሮን እና በቅንነት በታማኝነት ጌታ ያየዋል። በጣም የተሰጠ ወንድም ሆኖ አብሮን ሲያገለግል አውቃለሁ። ረጅም ጊዜ ጓደኝነት ይዘን ቆይተናል። በሰርጉም ወቅት ሚዜው ነበርኩ እና ትልቁ ነገር ደስ የሚያሰኘኝ ለጌታ የተሰጠ ልብ ስለነበረው እና በአገልግሎት በጣም ይተጋ ነበርና ጌጃ በተለያዩ አጥቢያዎችን በምትከፍትበት ጊዜ ደግሞ ወደ ቦሌ ቃለ ሕይወት በመሄድ በዛ በሽማግሌዎች ጸሐፊነት ሲያገለግል ነበር። ከዛ በመቀጠልም ደግሞ ሙሉ ጊዜ አገልጋይ እንዲሆን ቤተክርስቲያን ባደረገችለት ጥሪ በሰሜን አዲሱ ገበያ አጥቢያ ቃለ ሕይወት ቤተክርስቲያን የወንጌላዊነት ስራውን ጀመረ። ከዛ በመቀጠል ደግሞ ወደ ዓለም ገናም መቶ ረዘም ያሉ ጊዜያቶችን በወንጌል አገልግሏል እና ይህ ሰው በዚህ ብቻ አልቆም። እንደገና የእዝራ የመጽሐፍ ቅዱስ ትምህርት ቤት ኮሌጅ እዛም በመምህርነት ሲያስተምር ነበር። ኢቲሲም ተምሮ ከጨረሰ በኋላ ሰፊ የሆነ አመለካከት እንዲጨምር እግዚአብሔር በብዙ መንገድ ረድቶታል፣ ታድጎታል እና በዚህ ቦታ ላይ ሳለ ነው በዚህ አገልግሎት ላይ እዝራ በሚያስተምርበት ሰዓት በግላኮማ ችግር ሁለት አይኖቹ በድንገት ታወሩ እና በጣም ነው ልባችን ያዘነው። ምንም ይሁን መቼም ሰው የደረሰበት ችግር ሊያሳዝነን ይችላል። እግዚአብሔር ግን አዋቂ ነው እና ይሄ ነገር ለልባችን ሸክም ነው። በቃ ምንድን የምናደርገው መተን ብንጠይቅ ብንደርስ ምን ያህሉን ጎን እንዳስዋለን የሚልና የመጀመሪያ በሕክምና ብዙ ተሞክሯል። ሕክምናው የመጨረሻ ኬዝ ላይ ሲኬድ ተስፋ አስቆራጭ ነው። ተስፋው የሚቀጥል ነገር አይደለም በሕክምናው እና ሙሉ በሙሉ ዳሜጅ አድርጓል ብሎ የአይን ስፔሻሊስቱ ውጭ ሀገር ከመሄድ በፊት ይሄ ነገር ተነገረው። እንግዲህ ወደ ውጭ ሄዶ ቢታከም ምናልባት አንዳንዶች እንደዳኑት የሚድን አይን ነገር ከሆነ እንደዛ ተስፋ ነበር፣ ግን ያልሆነም። እንግዲህ ይሄ ኮሚቴ ከዚህ በኋላ ነው የተፈጠረው። እንግዲህ ይሄ ወንጌላዊ ጌታን ሲያገለግል በብዙ ዘመን የቆየ ሰው ነው እና ዛሬ አገልግሎ መተው መጣል የለበትም እና ለዚህ ሰው ምን ማድረግ አለብን የሚለውን ነገር አሰብን። ጥቂት ወገኖች በዚህ ነገር ላይ በተለያየ ስፍራ ይጸልዩ ነበር። እንግዲህ ከአንድ አቅጣጫ ካናዳ ካሉ ክርስቲያን ሰዎች በዚህ ጉዳይ ላይ ይጸልዩ ስለነበር ስንነጋገር በቃ ወንድማችን ብንረዳው በምን አይነት መልክ እንረዳዋለን ሲባል ቤቱን ብትጠይቅ የሚል ነገር ተነሳና አዎ ባለቤቱን ጠየቅኩ። እኔም የልቤ ሸክም ነበር፣ ብዙ ጊዜ አስባለሁ። በኋላ እሷ ያሰበችውን ነገር ነገረች ራእይዋን። ኦኬ ይሄ ከሆነ ደግሞ
እንደ መነሻነት እንደ ጥንስስ ወይም እንደ እርሾ እንደ የዘር ፍሬ ጥቂትም ቢሆን ልላክና እግዚአብሔር ያበዛዋል ብላ ላከች ያችት እና ያን ገንዘብ ሲመጣ ምን እናድርግ ኮሚቴ ፎርም ብናደርግና አሰባስበን ወደ አንድ እሷ ወዳቀደችው ወዳሰበችው ራእይዋ ብናደርስ ጥሩ ነው። እሷ ያየችውን ትተን እኛ የራሳችን ነገር እንዳናደርግ ብለን እና እህታችን ግሩም ያሰበችው ነገር ነበር እና ያንን አስበን ለመጀመር እንቅስቃሴ ማድረግ አለብናል። እንግዲህ በኮሚቴ ውስጥ እግዚአብሔር ሲያገናኝ እውነቴን ነው በጣም የተግባቡ የተቀባበሉ ኃላፊነት የሚሰማቸው ሸክም የሚሰማቸው መልካም ወንድሞች እግዚአብሔር ሰጠን። ያው ወንድማችን አለሙ ቦሌ መጋቢ፣ እንደገና መጋቢ መላኩ ሰመረ፣ ወንድማችን ፍቃዱ በቀለ፣ እኔ አራታችን ጀመርን እና የመጀመሪያ ይህን ነገር በጸሎት ከፍተን ጥሩ ስብሰባ አድርገን ተወያየን። በምን መልክ እዚህ ታርጌት ላይ እንደርሳለን እንደ እነ ሰዎች እቅዳችን ማስቀመጥ አለብን አለ። አስቀምጠን ያቀድነው እቅድ በብዙ ቦታ እንደርሳለን፣ በአገር ውስጥም በውጭም ሀገር። እንደው አንዳንድ ማሰብ ነበር ለምን ቸርች አታስኬድም ይህን ጉዳይ የሚል ነገር ነበር። ግን ቸርች ብታሰባስብ እኛ የምናቀደውን ነገር አደርስም። እንደገና ደግሞ ጌጃ ከ30 ዓመት በፊት በነበራት ሁኔታ ነው ሰለሞን አንዳንዶች የሚያውቁት። አሁን ያለው ጄኔሬሽን ላያውቀውም ይችላል። በምን መልክ ነው መድረስ ያለበት እና ጥንት ሰለሞን ሲያገለግል በነበረበት ጊዜ አብረውን ያገለግሉ የነበረ በመጽሐፍ ቅዱስ ጥናት ሲያገለግል የነበረበት ጊዜ በወንጌላዊነት ሲያገለግል የነበረና እንደነዚህ አይነት ሰዎች መድረስ የምንችል እኛ ነን ብለን ያው አራታችን ሌሎችም አሉ በጸሎት የሚያግዙን። ግን ይህን ስራዬ ብለን ለመቀጠል እግዚአብሔር ረድቶን እዚሁ ሁኔታ ውስጥ ተገኘን ማለት ነውና እግዚአብሔር ስለረዳ ሀሳቦችን በትክክል አስቀምጣል። በእውነትም በልባችን እንዳስቀመጠው ነገሮች ሞልተውልናል። እግዚአብሔር ክብሩን ይሰድ። በቃ ትልቁ ነገር ስናቀድ አይምሮአችንስ ሀሳቡ ሲጸነስ እንዲሆን ደግሞ ስኬትን የሚሰጥ እግዚአብሔር ነው። ካለሱ ማንም አይሆንም። የማንም እጅ አይዘረጋ። እናት ለልጇ ባል ለሚስቱ መዘርጋት የሚችለው ከላይ ከእግዚአብሔር ከተፈቀደ ካልሆነ ቤተሰብ ይጨካከናል እና እኛ ያሰብነው ነገር ያ ነው፣ በታማኝነት ነገሮችን ለመስራት። ስለዚህ ምን እናድርግ? የጋራ አካውንት ከፈትን። በዛ ጀመረ። እንግዲህ ያቺ 40 ሺህ የተጀመረችው ወደ 700 ከምናምን ሺህ ሰበሰብን። እንግዲህ እዚህ ደረጃ ሊደርስ የቻለው እግዚአብሔር መከናወንን ስለሰጠ ነው። በዮሐንስ መልእክት ላይ በነገር ሁሉ መከናወን ይሁንልህ ይላል። አዎ በነገር ሁሉ መከናወን ይሆንልን። አሁንም ይሄ መቆሚያ አይደለም። ፌዝ 1 ብለን የመጀመሪያ ደረጃ አንዱ ይሄን ያደረግነው እና ስትራቴጂያችን በትክክል መልክ ይዟል። እየተገናኘን እንጸልያለን፣ እንመካከራለን፣ መረጃዎችን እንለዋወጣለን በየወቅቱ እና ሰዎችም ቅስቀሳ እናደርጋለን። በቴሌግራም በዋትስአፕ ቻነል ከፍተን ነው እንጠቀም የነበረው እና በዛ አማካይነት ብዙ ቅዱሳን ለብዙ ነገር እጆቻቸውን ለበጎ ስራ አበረቱ። በቃ ይሄ እንደ ቃሉ ይሄደልን ነገር ነውና በጣም ልቤን ያረካው ደስ ያሰኘው ለኔ እንደተደረገልኝ ነው የምቆጥረውና እያንዳንዱ ኮሚቴ ውስጥ ያለ ማንም የለገመ ቸል ያለ የለም። ሁላችንም ስራ ተከፋፍለን ስትራቴጂክ በሆነ መንገድ ስራ ተከፋፍለን ሁላችንም ለመድረስ ሄደናል። ያላንኳኳ ነው በር የለም። ሞክረናል። እግዚአብሔር መከናወን በሰጠን ነገር መልካም ነገር ላይ ይገባል እና ወደ መጨረሻ ስናስብ የወቅቱም የሀገሪቱ ሁኔታ ደግሞ ሲታሰብ አስቸጋሪ ነገር ነው። ንግድም ሲባል እና አንዳንድ ሰዎችም ሀሳብ ይሰጡ ነበርና ምናልባት ቤት ሰርተው ቢያከራዩ ክራዩ ቋሚ ገቢ ይሆናል ከሚለው አቅጣጫ ታስበና እንግዲህ እንደዚህ ከሆነ ቤት መስራትም ትንሽ ገንዘቡ መጨመር ያስፈልግ ይሆናልና ለዚህ ደግሞ እንዲሆናቸው ስንል አሜን ሚዲያ በወንድማችን ሚሊዮን ዳርሰማ አማካይነት አገኘን። እነዛ ደግሞ ትልቅ ስራ ሰሩ። በዩቲዩብ በዓለም በሙሉ የሚሰራጭ
እዚህ መተው የቀረጹት እሱ ያስተላልፈው የተናገረውን መልእክት መሰረት አድርጎ ብዙ ቅዱሳን አህዛብም ቢሆን ሙስሊም አይል ሁሉ እጆቻቸውን እያበረቱ በብዙ ነገር እየተሳተፉ እየደገፉ ነው ይህን ቤተሰብና ይህ ቤተሰብ ሁለተኛ ድጋፍ ደግሞ አገኘ ማለት ፌሱ ይሄ ነው እና እኛ ግን ተመካከርን ጀመርነው ፌዟን ላይ ይሄን ደረጃ ለመድረስ ነው የሚገባውን ገንዘብ አግኝተናል። ይሄን ገንዘብ ቀጥታ በጋራ አካውንት የከፈትነው ለነሱ በጋራ አካውንት አዙረን እናስገባለን። ምንም ነገር ሳናጎል ማለት ነው። ምንም ይወጣ ምናምን የለም እና በታማኝነት ይሄ ኮሚቴ መቀባበሉ በጣም ደስ ይለኛል። እኔ በጣም የረካውበት ኮሚቴ ነውና ስለ ሂሳቡ ዝርዝር ወንድማችን አለሙ ቦሌ በትክክል ሂሳቡን ሪፖርት ያቀርባል። እኔ ግን ለዚህ ስራ በጎጆቻቸውን ላበረቱ ሁሉ እግዚአብሔር ከሰማይ ታላቅ በረከትን ይስጣቸው። እኔ የምለው ይሄን ነው እና በኮሚቴም ስም አድርጌ ላመሰግናቸው እወዳለሁ እና እግዚአብሔር በነገር ሁሉ ለነርሱ መከናወን ይሆናቸው። ቀላል ነገር አይደለም። ትልቅ ተሳትፎ ነው ያደረጉትና አሁን በተሰበሰበው ገንዘብ ያንዳንዶችም አደራ አለበት። ወንድማችን እህታችን ይህን ማስተዋል ያጣሉ ብለን አይደለም። እንደ ህዝብ አደራ ይሄ የተሰበሰበ ገንዘብ ለታቀደ ነገር ትክክል ቢውልበት አንድ እግዚአብሔር ራሱ የመጀመሪያ ይከብርበታል። እንደ ሰጠን ራይ የሰዎችን ልብ እንዳስገዛልን የልባቸውን በር አንኳኩቶ አስከፍቶ እጆቻቸውን እንዳዘረጋ ይሄ መልካም ስራ ላይ ሲውል ለእግዚአብሔር ክብር ይሆናል። ሁለተኛ ደግሞ ወንድማችን እህታችን ደስ ይሰኛሉ እና ይሄ በዚህ ነገር ቢሆን እንዳይባክን ከሚል አቅጣጫ አስበን ሌላ የጋራ አካውንት ተከፍቶ በአሜን ሚዲያ የሚመጣ ሌላ ይሄ እንደዚህ አድርገን ልናደርግ ነበር። ግን ያው ባለው የባንክ አሰራር አልተመቸም። ኤኒዌይ አሁን ወደ ጋራ አካውንታቸው ገቢ ተደርጓል። ምንም ነገር ሳይቀር ትራንስፈር አድርገናል እና ከዚህ በተያያዘ መልክ ደግሞ አሜን ሚዲያ ባስተላልፈው መልእክት ላይ አንድ እህታችን ቢኳየር ዘማሪ የነበረች ሶስና እሷ ከሁለት ወር በፊት ጉዳዩን ነግራናት ነበርና ረሳዋለች። አሁን ይሄን በአሜን ሚዲያ የተላለፈውን ስታይ እንዴ ወንድማችን ሰለሞን እኮ እንዲመቸገርም የለበትም፣ ስልጠና መውሰድ አለበት። ስልጠና የሚሰጥ ክፍል አዲስ ዩኒቨርሲቲ ፊት ለፊት አለ። ሰዎች ለሰዎች እንደሚል አዲስ ህይወት እና እዛ ሄዱ ብላ አድራሻ ሰጠችን። በዛ መሰረት አድራሻውን ይዘን እኔ ሚሊዮን ወንድሜና እህቴ አብረው አራታችን ሄድን እና እዛ ተነጋገር ፎርም ተሞላ። ስልጠናውን እየወሰደ ነው ራሱን መርዳት ወደሚችልበት ምግብ እንኳን ማብሰል እንዲችል መንገዱን ራሱን ችሎ እንዲሄድ እንደ በፊቱ እንደተናገረው ቤት ተቆልፎበት አይወጣም። ወደ ፈለገ ቦታ በሰዓትና በፍላጎት ለአገልግሎት መንቀሳቀስ እንዲችል ተደርጎ ስልጠና ይሰጠዋል። እንግዲህ እስካሁን 4 እና 5 ዓመት በጨለማ ነው። በጣም ተቸግረው ነው የነበሩት ሁለቱም እና እህታችን ትሰራ የነበረውን ስራ ሁሉ ተስተጓጉሉባት ነው። እሱን በመንከባከብ ትልቅ ሸክም አደራ ነው፣ ኃላፊነት ኪዳን ነው። ጥላው የትም ልታደርግ አትችልም። ስለዚህ ይህን ሸክሟን ለሷ ለማቅለል የመጀመሪያ ለሱ ስልጠና፣ ለሷ ደግሞ ሳይድ ባይ ሳይድ ራሷን መርዳትና መስራት የሚችልበት ፕሮጀክት ቀርጻ ልሰራ የምችልበት አንድ ድርጅት አለ። እሱን ኔክስት ዊክ ልታገናኝ ቀጠሮ ይዘናል እና እህታችንም እንደ በፊቱ 5 ዓመት እንዳሳለፉት ከሰለሞን ጋር ተቆራኝታ ቤት ውስጥ የምትቀመጥበት ብቻ አይደለም፣ ስራ የምትሰራበት ራሷንም ታግዛለች፣ ባለቤቷን ታግዛለች፣ ቤተሰቡን በቃ በአጠቃላይ እና ለኛ እግዚአብሔር የበለጠ የምናመሰግንበት ትልቅ በር ነው የተከፈተውና እግዚአብሔርን እናመሰግናለን። እንግዲህ ምስጋና ማነው ስልጣኑን በመጀመሩ እኔ ቃላት የለኝም። እግዚአብሔር ከዚህም በላይ ፈውስ ሊያደርግለት ይችላል። ግን ባለው ሁኔታ ተቀብሎ መጓዝ አዋቂነት ነው። በቃ እግዚአብሔር ላይ ማጉረምረም ለምን እንደዚህ ሆነ ማለት አይቻልም። እግዚአብሔር ለምን አይባልም ደግሞ በአጠቃላይ እግዚአብሔር ሰሪ ነው፣ አዋቂ ነው። ሀና እንደዚህ ነው ያለች አይደል? አዋቂ ነው፣ በቃ ስራውን የሚመዝን ነው ብላለና እንግዲህ ለኛ ባይገባን ሚስጥሩ ለአምላካችን ነው።
ነገሩ የተገለጠው ለእኛ ነው፣ ሚስጥሩ ግን ለአምላካችን የሚለው ሰው በአእምሮ ለማየት ለመረዳት የሚችለውን ያህል ይገለጥለታል፣ ይረዳ። ሚስጥር ግን አለው። ሚስጥሩ ግን ለአምላካችን ነው፣ እሱ ያውቃል። ስለዚህ እግዚአብሔርን ማመስገን ብሏል። በምስጋና እህታችን ይህን ነው እልል ያለችው። እኔ እንደ ሴቶች እልልት አልችልበትም እንጂ ነፍሴ እልል ትላለች። በቃ እግዚአብሔር የተባረከ እግዚአብሔር ይባርካችሁ። እንግዲህ ወንድማችንና እህታችን የመጨረሻ ኮሚቴው የሚያሳስበው ምንድነው? ይሄ በእነሱ ጋር የገባውን ገንዘብ አዎ ትክክል ገብቷል ብለው ያረጋግጣሉ። በትራንስፈር ነው የሄደላቸው። እንደገና ደግሞ እጆቻቸውን ለዘረጉ ሰዎች ምስጋና እንዲያቀርቡ ይህም ኮሚቴ እንዲህ ነው አይባልም። ክሬዲቱን እግዚአብሔር ይውሰድ። በእውነት እግዚአብሔር ክሬዲቱን ይውሰድ። ለማናቸው ሪኮግኒሽን ለመስጠት አይደለም። በቃ እግዚአብሔር ረድቶናል፣ እግዚአብሔር መከናወን ሆኖናል፣ ስሙ የተባረከ ይሁን። ይህንን እነሱ እንዲያመሰግኑ ብንጋብዛቸው ብዬ ነው የምለው እና ጨርሻለሁ። ጌታ ኢየሱስ ይባርካችሁ። ጌታን እናመሰግናለን። ሚቴ በየስብሰባው በየአገልግሎቱ ይሄ ገንዘብ ሳይነካ በራሱ ገንዘብ ነው ስራ ማስኬጃ የሚባል ነገር ሳይመደብ ያለ ስራ ማስኬጃ ከራሳችን ኪስ በማውጣት ዛሬ እንኳን ወደ 10,000 ብር ከኮሚቴ ወጥቷል። ስለዚህ እሱን ገንዘብ እኛ በዝርዝር አላስገባንም። ከሁሉ ይልቅ ግን ጥንቃቄያችን አሁን በዚህ ዘመን አመካኝቶ የሚሆን ነገር አለ። እሱ እንዳይሆን ነው። አንደኛ ያው ለእግዚአብሔር ታማኝነት፣ ለሰው ሁሉ ገንዘብ ታማኝነት ነው። ለወገኖችም በታማኝነት ለማስረከብ የነበረን ትጋት ነው የነበረን። እግዚአብሔርን እናመሰግናለን። በዚህ ገንዘብ የ5 ሳንቲም ሳይነካ ስራዎች ተሰርቶ እዚህ ላይ ስለደረሰ፣ በዚህ በኑሮ ውድነት ደግሞ ሰዎች በብዙ ስቃይ ያሉ ይህንን ገንዘብና ይሄን አይል ስጦታ ለመስጠት መቻላቸውም ይሄም የእግዚአብሔር ስራ ነው፣ የሰው ስራ አይደለምና ክብር ለስሙ ይሁን። ኮሚቴዎችን ደግሞ በእውነት ሰሌና ግሩምዬ እንዴት እንደምታመሰግኑ እግዚአብሔር ይባርካችሁ። በዚሁ ቀጥሉ በሏቸው። ስለ ታማኝነታቸው ደግሞ እግዚአብሔር ብድራት ይከፍላል ብዬ በእግዚአብሔር ተስፋና እውነት አምናለሁ። እሱ ብድራት ከፋይ ነው። እሺ አሁን ለማስ ሚዲያ የሚናገረው ይህን ገንዘብ በታማኝነት ማድረሳችንን በዩቱብ ሲለቀቅ እንለቃለን። ስለዚህ ችን ትንሽ ነገር ነው ማነበው፣ አንብቤ ቀጥታ ሂሳቡን በሙሉ ነግራችኋለሁ። ለማዳመጥ ትጉ። ስንጀምር የነበረውን ይሄን ጥቅስ ይዘን ነው ደብዳቤዎችንና በተለያዩ በዩቱብ፣ በቴሌግራም፣ በዋትስአፕ በተለያዩ መንገድ የለቀቅ ነው። የደብዳቤያችን የመጀመሪያ ጥቅስ ስለሆነ እሱን እናነባለን። ዕብራውያን ምዕራፍ 6 ቁጥር 10 ላይ ያለው ነው ሁላችን የምናውቀው። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትንም ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና እንደተባለው እግዚአብሔር ብድራትን ይከፍላል። ላደረጋችሁ ሁሉ እግዚአብሔር እንደ ተስፋ ቃሉ የታመነ ነው። በዚህ ምክንያት እርዳታ ያደረጉ ሰዎችን ስም ዝርዝር ባጭር ነው ማነበው። በንግድ ባንክ አካውንት በሰሌና በግሩም ስም ባለው በ1071 47 12 636 ላይ ያስተላለፉ ወገኖች ስም ዝርዝርና የገንዘብ መጠን። አንደኛ ወይዘሮ ሊዲያ ወልደ አምላክ 40,000፣ አቶ አዲስ አማዶ 5,000 ብር፣ ወይዘሮ በረከት አህመድ 10,000 ብር፣ ዶክተር ፍሬው ታምራት 5,000 ብር፣ ወይዘሮ ጥሩነሽ ነስጋአ 20,000፣ ወይዘሮ ዮዲት ላቃው 10,000፣ አቶ ብርሃኑና የባይብል ስቴዲ ህብረቱ 110,740፣ አለሙ ሄሊሶና በላይነሽ ደሚሴ 30,150፣ አቶ ሂላዌ ላቀው 5,000፣ አቶ ሰለሞን ሱፋ 500፣ አቶ ሳምሶን ደርሰማ 1,000፣ ጎተራ ቃለ ሕይወት ቤተክርስቲያን 10,000፣ ቦሌ ቃለ ሕይወት ቤተክርስቲያን 5,000፣ አቶ ዮሐንስ ሙነታ 500፣ አቶ ሳሙኤል አድማሱ 4,500፣ መጋቢ አበበ ብርሃኑ 3,000፣ አቶ ስዩም ለገሰ 2,000፣ አቶ ምትኩ ደጉ 15,000፣
ለገጣፎ ለገዳዲ ቁጥር 1 ቃለ ሕይወት ቤተክርስቲያን 2000 አቶ ዋቅጅራ ባጣ 8000 አቶ ምቲኩ ደጉ በኩል ደግሞ 21500 ወይዘሮ መሰረት ኃይሉ 2000 ወይዘሮ ሃይማኖት ሙላት 10000 በአቶ ምቲኩ ደጉ በኩል ደግሞ 10750 ወይዘሮ እጅጋየው ገብረስላሴ 500 አቶ ወንድሙ ሰማ 25000 ብር ወይዘሮ እልፍነሽ ተስፋዬ 1000 ብር ወይዘሮ ሰፋኒት ገበየው 5000 ብር አቶ ታምራት ኤጋታ 50000 ዶክተር እስጢፋኖስ ብሩ 15000 ብር አቶ ጌታቸው ለማ 1000 ብር ሮሆበት ቤቴል ቃለ ሕይወት ቤተክርስቲያን 10000 ብር መጋቢ ጊዜው ላቀው 1000 ብር አቶ ዘነበ ገብረሃና 1000 ብር መጋቢ ቬኑስ አሰፋ 1500 አቶ ገብረ እግዚአብሔር ካሳይና ይታይሽ 2000 ወንጌላዊ ሳሙኤል በየነ 1000 መጋቢ ካሳ ለማ 30614 ከ66 አቶ ይታገሱ 21000 ብር ከጌጃ ቃለ ሕይወት ቤተክርስቲያን ሽማግሌዎች 21000 ከጌጃ ቃለ ሕይወት ቤተክርስቲያን ሙሉ ጊዜ አገልጋዮች 13000 ብር ወይዘሮ ሙሉ አቸነ 3000 ብር አቶ ኢዮብ ላላ 1000 ብር ወንጌላዊት ብቻሽ በቀለ 12060 አቶ አለሙ ገብረስላሴ 2000 ወይዘሮ አስቴር ዮሴፍ 5000 ብር አቶ ደረጀ ሽፈራው 3000 ብር አቶ ኤርሚያስ ምትኩ 10000 ብር ወይዘሮ ገነት ደምሴና መልካሙ ደርብ 30000 ብር ዶክተር የሽጥላ 54600 ብር ዶክተር ተስፋዬ ሮቤል 10000 ብር የባንክ ወለድ 14477 ከ65 ከዛ ጠቅላላ ድምር 676392 ከ31 ወደ አካውንታቸው የተላለፈው ሰርቪስ ፊ እና ቫት ጨምሮ የተላለፈው 676346 ብር ሲሆን ቀሪው በአካውንቱ ምናልባት የሚያስተላልፉ ሰዎች ጠብታ ቢኖርም ብለን አካውንቱ አልተዘጋም 46 ብር ከ31 ብር ብቻ በአለሙ ገብረስላሴና በመላኩ ሰመረ ስም በጣም ራፍርማ የወጣው አካውንት ላይ ያቺን ያህል ገንዘብ አለ በንግድ ባንክ። አሁን የብርሃን ባንክ አካውንት ደግሞ በ10 32 48 50 79 681 ላይ ስማቸው ያልታወቀ ኢንተርናሊ ወደ ባንክ የሚተላለፍ ነው። በዚህ ምክንያት ስም ሊወጣ አልቻለም። 10000 ብር መጋቢ ደገፈና እህት ዘቢባ 2000 ብር ዶክተር ተስፋዬ ያዕቆብ 5000 ብር ጌጃ ቃለ ሕይወት ቤተክርስቲያን በቤተክርስቲያን ቅድም የሽማግሌዎች የአገልጋዮች ነው። በቤተክርስቲያኗ 10000 ብር አንፎ ቃለ ሕይወት ቤተክርስቲያን 5000 ብር እንዲሁም ደግሞ ያልታወቁ ሰዎች አሉ። አሁንም 2000 ብር ወይዘሮ ሳባ ጌታቸው 3000 ብር እንዲሁም ያልታወቀ ሰው አለ 10000 ብር ያስተላለፈ ወይዘሮ እልፍነሽ ተስፋዬ 500 ብር የባንክ ወለድ እዛ ያለው በእነዚህ ጊዜያት የመጣው 358 ከ90 ጠቅላላ ድምር 47858 ከ90 ወደ አካውንታቸው የተላለፈው 47800 ብር ቀሪ በአካውንቱ ያለው 58 ብር ከ90 ሳንቲም ነው። ስለዚህ ጠቅላላው የተሰበሰበው በኮሚቴው በኩል ብር 724251 ከ21 ብር በአሜን ቲቪ በኩል ደግሞ ብር 355824 ብር በጠቅላላው ድምር በእርዳታው የተሰበሰበው 1,080,075 ከ21 ብር ሳንቲም ወደ አካውንታቸው ገቢ ሆነዋል። እግዚአብሔር ይመስገን። ለእግዚአብሔር ታላቅነት እግዚአብሔር ይመስገን። የታቀደው ቅድም ወንድሜ አለሙ እንዳለው እስከ 1 ሚሊዮን ከ5 እንደዚህ አይነት እቅድ አይታቀድም። ግን ዝም ብለን እስቲ እንሞክር በአምላካችን ተስፋ እናደርግ ብለን ከ500,000 እስከ 1 ሚሊዮን ነው ያቀድነው። እግዚአብሔር ግን አልፎ መስራት ስራው ስለሆነ ስንት ሆነ 100% እንኳን ብንደርስ ብለን ነበር 108% ክንውን አግኝተናል። ክብር ለስሙ ይሁን። ስለዚህ ቅድም ኮሚቴዎች በኩል ደግሞ ምናልባት በዚህ ውስጥ ባይጠራም አለሙ ገብረስላሴ ከ3000 ብር በላይ በዚህ ስራ ውስጥ አውጥቷል። እኔም 3000 ብር በላይ ከወይዘሮ ፌቤን ጋር መላኩ ሰመረ ከ1000 ብር በላይ ወንድም ፍቃዱ በጌጃ ሽማግሌዎች ሆኖ
4700 በላይ አዋጥተዋል። የዛሬ አልተደመረም እዚህ ውስጥ 10000 ያልነው እንዴት እንደምንከፋፈል ስላልተገለጠ ነው። እንዳለ በዕዳ ያዙ። አቶ ኤልያስ ኮሚቴዎች ዕዳ አለባቸው ማለት ነው። አቶ ኤልያስ ደምሴ ደግሞ ይሄ ቪዲዮ ሲቀረጽ የብር 5000 ብር በነፃ እሰራለሁ ብሎ ይሄ ቪዲዮ በ5000 እንዲሰራ አድርጓል። ይሄ ትራንስፓረንሲ ነው፣ ግልጽነት ነው፣ በሕያው አምላክ ፊት ነው። የብርሃን ልጆች ነን፣ የብርሃን ስራ እንሰራለን። ክብር ለስሙ ይሁን። ስለዚህ ያደረጉትን ወገኖቻችን በሙሉ በዚህ ጊዜ እግዚአብሔር በልዩ በረከት በይጥፍ በረከቱ ያገኛቸው። እግዚአብሔር ይባርካችሁ በሏቸው። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። እግዚአብሔር የተመሰገነ ይሁን። ላቀነው ፕሮግራም የመጨረሻ ፕሮግራም ነው የሚቀረን። የመጨረሻው ፕሮግራም የምስጋናና የቡራኬ ጊዜ እንዲሁ የተሰማቸውን ሀሳብ ቤተሰቡ ወንድም ሰሌና እህት ግሩም እሱን የተወሰነ ጊዜ ይወስዳሉ። እሱን ቅድም ብያቸዋለሁ። እግዚአብሔር ሲነሳልን ሁሉ ሰው ነው የሚነሳልን። አሁን ስም ሲነበብ ሁሉንም ሰዎች ታውቃቸዋል? በፍጹም አታውቃቸውም። እንደማታውቃቸው ሁሉ እርግጠኛ መሆንባቸው ብዙ ሰዎች ስላሉ ነው። የእግዚአብሔርን ስራ ለመስራት ግን ሰዎች በእንደዚህ አይነት መልክ ተነስተዋልና እግዚአብሔር የተመሰገነ ይሁን። ቅድምም ብያለሁኝ፣ ሌሎችም ወንድሞች እያሉ ነበርና ለወንጌል ያለንን ቁጭት እንደገና እግዚአብሔርን አገልግለው መጣል እንደሌለ ለማሳየት ጌታ አነሳስቶናል፣ አትግቶናል፣ ደግሞም እንትን ብሎናልና ረድቶናል፣ አከናውኖልናል። ጌታ የአምላካችን ስም የተባረከ ይሁን። በዚህ ሁኔታዎች ሁሉ ውስጥ እናንተም ነበራችሁ በጸሎትም ቢያንስ ምኞታችሁ ለነዚህ ቤተሰብ መልካም እንዲሆን ችግራቸውን እንዳይሰሙ ፈልጋችኋል አይደል? እግዚአብሔር ይባርካቸው። ከዛም በላይ ሁሉም ሰው ተሳትፎ ነበረ። ስለዚህ እንግዲህ አሁን የእናንተ ጊዜ ነው የሚሆነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ጌታ መልካም ነው። እውነት በእግዚአብሔር ፊት እነዚህ ወንድሞቼ እኔ እባካችሁ ይሄ ነገር እንደዚህ ነውና እርዳታ አሰባስቡልኝ ብዬ አላልኩም። ባለቤቴም አላለችም፣ ሁለታችንም አላልንም። ግን እግዚአብሔር በውስጣቸው ጽንስን አስቀምጦ ይሄ ሰው እንዲህ መሆን የለበትም፣ እችም ሰው እንደዚህ ቤት ውስጥ መቀመጥ የለባትም ብሎ እግዚአብሔር አስነስቷቸው ያለፉበትን ነገር አንዳንዶቹ አጫውተውኛል። ለምሳሌ አለሙ ገብረስላሴ ያለፈበትን፣ አለሙ ቦሌ ያለፈበትን፣ እናንተም መላኩም ፍቄም ያለፋችሁበትን ነገር ሰምቻለሁ። ሰውን ገንዘብ መለመን በጣም ከባድ ነገር እንደሆነ አይቻለሁ። ይህን ሁሉ መንገድ አልፋችኋል። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ትዳራችሁን ይባርክ። እግዚአብሔር አገልግሎታችሁን ይባርክ። አንዳንዱ ነገር እኔ መናገር ያቅተኛል። ምክንያቱም ቅድም እንደተባለው እግዚአብሔር ነው ለስራ የተነሳው። እግዚአብሔር ለስራ ሲነሳ ማንም ተው ሊለው የሚችል ሰው የለም። አንዳንዶቹ በጣም የሚገርማችሁ ነገር አይዟችሁ እያሉ በስልክ ሁሉ እያበረታቱን ነበርና በእውነት እግዚአብሔር በእናንተ ስለሰራው ስራ በጣም ጌታን አመሰግናለሁ። እናንተ እንዳላችሁት በጣም ተስፋ የቆረጥኩበት ጊዜ ነበረ። ተስፋ ቆረጥኩ ስላችሁ በራሴ ተስፋ ቆረጥኩኝ። ምክንያቱም ሁላችሁ እንደምታውቁት አስቀድሞ የመንግስት ስራ ነበረኝ። እዛ በሆን ኖሮ ይሄ ሁሉ ችግር በመጣብኝ ጊዜ ወይ ጡረታ ወጣለሁ ወይ የሆነች ነገር ወርሃዊ ነገር ትኖረኛለች ብዬ አስቤ ለምን ወደ አገልግሎት መጣሁኝ የሚል ትልቅ ጥያቄ እየጠየቅኩ ነበረ። ይሄን ለባለቤቴም አልነገርኳትም። ግን የሚገርማችሁ ነገር ከዛ በኋላ እነዚህ ወንድሞች ተነስተው ወዲያ ወዲህ ሲሯሯጡ እንኳን ክርስቲያን ሆንኩኝ እንኳን አገልጋይ ሆንኩኝ ብዬ እንድል አደረገኝ። ክብር ለእግዚአብሔር ይሁን። ሁሉ ሰው የሚለኝ ምንድነው? እግዚአብሔርን አገልግሎ ሰው ምን ሊሆን አይችልም፣ አይወድቅም። እግዚአብሔር አይጥልም። ኢሳይያስ ላይ ነው፣ ኢሳይያስ 59 ላይ ነው። እናት ልጇን ትረሳ ሊሆን ይችላል ከሆነላት፣ እሱም ከማህፀን የወጣውን ልጅ ልትረሳ አትችልም።
ግን ምናልባት እሷ ልትረሳ ትችል ይሆናል። እኔ ግን ምን አላደርግሽም አልረሳሽም። ይሄ እግዚአብሔር ቃል ይሄ ተስፋ ለኢየሩሳሌምና ለምናምን አይደለም ለኔና ለእናንተ ነው። እግዚአብሔር አይረሳንም። ያውም ጌታን አገልግለን ያውም ለጌታ ዋጋ ከፍለን እና ጌታ የማይረሳ አምላክ መሆኑን በእነዚህ ወንድሞች አይቻለሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ለችግር አይስጣችሁ። ቤታችሁን፣ ትዳራችሁን፣ ልጆቻችሁን እግዚአብሔር ይባርክ። እንዳላችሁት ቤት ለመስራት እኛም አስበናል። እዚች ፊት ለፊታችን ላይ ስትወጡ ወደዛ ስትወጡ በስተቀኝ በኩል የሆነች ቧንቧና የሆነ የሻወር ክፍል ምናምን ያለችው ቦታ ላይ ቤት ለመስራት ኦልሬዲ ጨርሰናል። ትላንትና ራሱ ከወረዳ የመጡ ሰዎች ነበሩ። ሐሳቡን ነግሬያቸው በኔ የንግግር ስህተት ምክንያት 2 ክፍል ቤት እዚህ ጋር ልሰራ ነው አልኳቸው። 2 ክፍልማ ወረዳው ከወረዳ አመራር ካልመጣ አይፈቀድም። እነሱ ነው ስራ ብለው ነበር። ከዛ መልሰው አይ 2 ክፍል ቤት ከሆነ ከወረዳ ሰው መጥቶ ማየት አለበትና ችግር የለም አይዞህ አምጥተን ከአንድ ወረዳ አመራር ጋር መጥተን ቦታውን እናይና እንፈቅድልሃለን ብለውኛል። ይሄ ኦልሞስት ፕሮሰሱ ያለቀ ጉዳይ ስለሆነ ተስፋ እንዳትቆርጡ። ደግሞም እናንተ የሰበሰባችሁትን እንደዚህ የሰው ፊት ጠብሷችሁ ያመጣችሁትን ገንዘብ በፍጹም ለሌላ ነገር አናውልም። በፍጹም እግዚአብሔር ምስክራችን ነው። ስለዚህ ወደ አሰባችሁት ሐሳብ ወደ አለማችሁት ህልም እንደርሳለን ብለን ተስፋ አደርጋለሁኝ። ይሄን እንሰራለን። እንኳን እናንተ ወንድሞቼ ከጎኔ ኖራችሁ ማንም ሰው ከጎኔ ባይኖርም እንኳን የእናንተ መኖር ለኔ ትልቅ መጽናናት ነው የሆነው። ትልቅ መጽናናት የቤተ ክርስቲያኔ አገልጋዮች አሉ፣ የቤተ ክርስቲያን ወንድሞቼ አሉ፣ የአካባቢ ሰዎችም አሉ። በጣም የሚገርማችሁ ነገር እንዴ እናንተ ጋር መረዳዳት የለም ወይ ይሉኛል አንዳንዴ። መጥተው እንኳን እንዴት አይጠይቋችሁም? እንዲህና እንዲያ ያያሉ። ያው ወቸው ሰው ቁስል ሲኖርበት ቁስሉን እንትን የሚለው የሚያነቁረው ሰው አይጠፋም። እና እንደዛ አይነት ነገሮች ተደጋግሞ ሲመጡብኝ ምን ነው ቃለ ሕይወት ባልሆንኩኝ ብዬ እስከምል ድረስ አስቤያለሁ። ግን እግዚአብሔር የተመሰገነ ይሁን። እነዚህን ወንድሞች እግዚአብሔር አስነሳ። በጣም የሚገርም ነገር ነው። ካለሙ ቦሌ ጋር ከስልክ ከጀመርን በቀላሉ አያልቅም። ቡና እየጠጣ እንኳን እሱም እየጠጣ እንትን ካለ ቡናው ቀዝቅዞ ውሃ ይሆናል። እና በጣም የሚገርማችሁ ነገር ነውና ቶሎ እንኳን እንትን አንልም። ምናልባት ከመሌ ጋር ብዙ አልተደዋወልንም። ከፍቄ ጋር ከረጅም ጊዜ በኋላ ዛሬ የተገናኘ ነው እና በእውነት በእናንተ እግዚአብሔር ስለሰራው ድንቅ ነገር ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ፍቄም እንደተናገረው አንዳንዶቹን በስም እንኳን ማላቃቸው ሰዎችም አሉ እዚህ ውስጥ። እግዚአብሔር ይባርካቸው። እኛን ስላገለገሉ ወደፊትም ስለሚያገለግሉ እግዚአብሔር ውለታን የሚበላ አምላክ አይደለም። እግዚአብሔር ብድራትን የሚመልስ አምላክ ነው። ቅድም አሌክስ የጠቀሰውን ጥቅስ ቅዱሳንን ስላገለገላችሁ ወደፊትም ስለምታገለግሉ እግዚአብሔር ይረሳ ዘንድ ምን አይደለም አመፀኛ አይደለም። ስለዚህ ዛሬ ኪሳችሁን ዛሬ ቤታችሁን በድላችሁ ለኛ የረዳችሁን ሰዎች እግዚአብሔር ለእናንተም ጓዳ ይሙላ። እግዚአብሔር ይባርካችሁ። እግዚአብሔር በጎደለው ነገር አይደለም እጥፍ ድርብ አድርጎ ይሙላባችሁ። እግዚአብሔር ይባርካችሁ። አንዳንዶቹ ከጉድለት አንድ ሴትዮ በጣም የሚገርማችሁ በዚህ በአሜን በኩል የላኩልኝ የእንትና እናት ነኝ አሉኝ። የዮናታን አክሊሉ የሱ እናት ናቸው። ለምስክርነት እንዲሆን ብዬ ነው። እግሬን በሽተኛ ነኝ አሉ እና የሚገርም ነገር እኔ የምተዳደረው በልጆቼ ጡረታ ነው የምተዳደረው። ግን 2000 ብር አስገብቻለሁ ንግድ ባንክ። የሚገርማችሁ የእግዚአብሔር ስራ እንጂ ይሄ የሰው ስራ አይደለም። እግዚአብሔር በጣም በሚያስደንቅ ሁኔታ እስከ ትላንትና እስከ ዛሬ ጠዋት ድረስ ሰዎች ደውለው ምን እናርግ እያሉን እየጠየቁን ያሉ ሰዎች አሉ። እና በእውነት እግዚአብሔር ለዚህ ቤተሰብ የተነሳበት ጊዜ እንደሆነ አይቻለሁ። ይሄ ብቻ አይደለም ወገኖቼ፣ ከናንተ ጋር እግዚአብሔር ሲሰራ አይቻለሁ። እግዚአብሔርን አመስግኑ። እናንተ እግዚአብሔር ይባርካችሁ፣ ተባረኩ። እምለው ነገር የለኝም፣ ቋንቋ የለኝም፣ ቃላት የለኝም። ይሄ ገንዘብ
እኛ በአልባሌ ነገር ላይ ብናውለው እግዚአብሔር እኛን ይጠይቀናል። ምክንያቱም ብዙዎች የእግዚአብሔር ስም እንዳይሰደብ፣ ወንጌል እንዳይሰደብ፣ በተለይ ወንጌል እንዳይሰደብ እዚህ አካባቢ ሙሉ ወንጌል አማኞች አሉ፣ መካነ ኢየሱስ አባሎች አሉ፣ መሰረተ ክርስቶስም አሉ፣ ብዙዎች አሉና እንደ የእናንተ ቤተክርስቲያን ጡረታ የላትም ወይ ይሉናል። እናንተ ቤተክርስቲያን አትደጋገፉም ወይ ይሉናል። አረ እኛ ጋም የጌታ ልጆች አሉ፣ እኛም እየተደጋገፍን ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ይባርካችሁ። እንኳን ከጎናችን ቆማችሁ በዚህ በዩቲዩብ ላይ እንትን ስንል ከቤት አልወጣም። ያው ግሩም ስትሄድ በር ቆልፋብኝ ነው የምትሄደው። እውነት ነው ደግሞ ምንም ሐሰት የሆነ ነገር አልቀላቀልንም። እያንዳንዱ ኢቭን ምግብ የምታበላኝ እንኳን ግሩም ነበረች እና አሁን ይሄን ነገር ስንነግር ብዙ ሰዎች እያለቀሱ በተለይ ሚሊዮን የሚገርም ነገር ነው የተናገረውና በፍጹም አንተ ቤት አትቀመጥም፣ ወጥተህ ታገለግላለህ፣ ትወጣለህ። ደግሞ እግዚአብሔር ብዙ ያስቀመጠው ነገር አለ በልቤ ውስጥ እና ይሄን ሁሉ ይዘህ ወደ መቃብር አትሄድም፣ ግን ወጥተህ ታገለግላለህ፣ ትማራለህ ትምህርት አለኝ። የሚገርማችሁ ነገር ቅድም አሌክስ ያው በሪፖርቱ ላይ እንዳቀረበው አብረን ሄድን፣ ተመዘገብኩኝ፣ ትምህርቱን ጀመርኩኝ። አሁን በጣም የሚገርማችሁ ነገር እንደዚህ የዳበስኩኝ ፊደል መለየት ጀምሬያለሁኝ። ፊደሎችን እንግዲህ ቀስ እያልኩ ምን ላደርግ ነው ማለት ነው? ማንበብ ልችል ነው ማለት ነው፣ መጻፍ ልችል ነው ማለት ነው። ስለዚህ ወደፊት ያለኝ ዓላማ ምን ዓላማ ይኖረኛል አሌክስ? ምንም ዓላማ የለኝም ጌታን ከማገልገል ውጪ ማለት ነው። ድሮም ዘመኔ ሁሉ ለእግዚአብሔር የተሰጠ ነው። አሁንም ለእግዚአብሔር ዘመኔን ሰጥቼ ጌታን እያገለገልኩ መኖር ነው የኔ ዓላማ እና እግዚአብሔር የተመሰገነ ይሁን። ከዚህ በላይ ምን የሚያስደስት ነገር አለ? ከዚህ በላይ ምን የሚያረካ ነገር አለ? እንኳን አገልጋዮች ሆነን። ምክንያቱም የምናገለግለው ጌታ የማይጥል ጌታ ስለሆነ፣ የምናገለግለው ጌታ የማይተው ጌታ ስለሆነ አንዴ አዲሱ ገበያ ያለሁኝ ተስፋዬን ታውቁታላችሁ። ተስፋዬ ዘውዴን ታውቀዋለህ። እዛ በምናገለግልበት ጊዜ እኔና እሱ አብረን ከቢሮ ወጥተን ስንሄድ እዛ የቀበሌ ነገር አለች አዲሱ ገበያ ጋር የሆነች አህያ እንደዚህ በቃ ቁስልስል ብላለች እና ጌታዋ ለካ አስወጥቶ ምን ያረጋት ነች? የጣላት አህያ ነች። እዛ በኋላ አያት ይችን አህያ አለኝ። አረ ሳያት የደከመች አህያ ነች፣ ለምንም አትሆንም። ለካ ባለቤቷ ምን አድርጓታል? አውጥቶ ጥሏታል። እና ምን አለኝ ያ ልጅ፣ የኛ እኮ ዕጣ ፈንታ እንደዚህ ነው አለኝ። በኢየሱስ ስም የኛ ዕጣ ፈንታማ እንደሱ አይሆንም። ምክንያቱም የምናገለግለው አምላክ አውጥቶ የሚጥል አይደለም። እንደውም እስከ ሽበት እስከ ሽምግልና አይደለም እንደሚለው የሚሸከም አምላክ ነው ያለን፣ የሚሸከም አምላክ ነው። ስለዚህ ወገኖቼ በእውነት እግዚአብሔር እየሰራ ስላለው ነገር የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። እናንተንም እግዚአብሔር ይባርካችሁ። እናንተ ሕያዋን ምስክሮች ናችሁ። እግዚአብሔር ለሰራው ስራ ሕያዋን ምስክሮች ናችሁ። እኔ አንዳንዴ ሰው የለንም እንደ እላለሁ። ለካ እግዚአብሔር ካላስነሳ ሰው ለካ ምንም እንትን ሊል አይችልም። እግዚአብሔር እናንተን ስለሰጠኝ እጅግ አድርጌ አመሰግናለሁ። በተለያየ ቦታ ያሉ በዓለም ዙሪያ ያላችሁ ሁሉ እግዚአብሔር ይባርካችሁ። ዘመናችሁ ይባረክ፣ ትውልዳችሁ ይባረክ። የምትሰሩት ስራ ሁሉ የተባረከ ይሁን። እግዚአብሔር ሞገስ ይሁናችሁ። ስለ ሁሉም ነገር ክብሩን ጌታ ይውሰድ። እኔ ብዙ ምለው ነገር ነበረኝ ግን ከአቅሜ በላይ ሆኗል የጌታ ነገር። ምንድነው ባለቤቴ ሲታመም ነገር ሁሉ ድብልቅልቅ ነው ያለብኝ። እንደዚህ በዚህ መልኩ ይቀጥላል ብዬ አላሰብኩም ነበር። ምክንያቱም ያለንን ነገር ሁሉ የተከፈለው ዋጋ በእጃችን ላይ ያለውን ነገር ሁሉ አውጥተን መታከም አለበት። ጌታ ደግሞ ይፈውሰዋል፣ ይረዳናል እያልኩ መሄድ እስከሚገባን ድረስ ሄድን። ሊሆን አልቻለም። ከዛ በኋላ በመጨረሻ አሌክስ የላከው ቦታ ነበር የሆነ ዶክተር ላይ እሱ ሕክምና ማቆም እንዳለበት ከዚህ በኋላ ምንም ውጤት እንደሌለው ሲነግረው እኔ በጣም ልቤ ተሰብሮ ነገር ሁሉ ከብዶኝ እሱ ግን የበረታ እየመሰለ
ግን ውስጡ ተስፋ እንደሚቆርጥ አይበት ነበር። ግን ነገሮችን ሁሉ ለጌታ ተውኩና አይዞ በቃ ጌታ አለ፣ አንተ እኮ ሙሉ ሰው ነህ፣ አይተህ ነው ያፈቀርከው፣ አይተህ ነው ያገባኸው፣ የእግዚአብሔር ነገርም በውስጥህ አለ፣ የወለድከውንም አይተሃል፣ ከዚህ በኋላም ትቀጥላለህ፣ በሚሆነው ነገር ሁሉ ከጎንህ ነኝ ብዬ ላበረታው ሞከርኩ። የተወሰነ ጊዜ ግን ከሄድኩ በኋላ አልቻልኩም። የምችለውን ያህል እየሄድኩ አልቻልኩም። ከጌታ ጋር መነጋገር ጀመርኩ በግሌ። ጌታ ወይ ይሄ ነገር እንዴት ነው የሚቀጥለው? እንዴት ነው የምችለው? ነገር ፕሮግራምም ሲኖረኝ እሱም ደግሞ አንዳንድ ነገሮቹ ላይ ተስፋ ሲቆርጥ ነገሮቹን እኔ ላይ ነው የሚያሳየኝ። እንዴት ነው ጌታ ሆይ ስል የሚለኝ ነገር ምንድነው? ኤርምያስ 29:11 ላይ ይመስለኛል ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ ነው እንጂ ክፉ ሐሳብ አይደለም ይለኛል ጌታ። እንደገና ከእግዚአብሔር ሐሳብ ጋር እስማማለሁ፣ እሱንም አበረታዋለሁ፣ አይዞህ እላለሁ። እየከበደኝ ሲሄድ ባህሪውንም ሁሉንም ነገር ሳይ እኔ የምነጋገረው ከእግዚአብሔር ጋር ነው። እየቆለፍኩበትም ሲሄድ መንገድ ላይ የሚያዩን ሰዎች ግን የእናንተ ሰዎች እንዴት ዝም ይላሉ? አንቺንስ አይጎበኙሽም? መጥተው ሳይጸልዩለት ለሌሎች እየጸለዩ ፈወሱ የለ እንዴ? እንዴት አይጸልዩለትም? እሱንስ የማይጎበኙት የኛ ሰዎች አረ እየመጡ እየጸለዩለት ነው፣ ቤት ውስጥም እንደ ቸርች እየጸለዩለት ነው እላቸዋለሁ፣ ጠላት እንዲያፍር። እግዚአብሔር ግን ሰው አለው። እግዚአብሔር የሚነሳው በራሱ ጊዜ ነው። በእኛ በፈለግነው ጊዜ ሳይሆን እሱ በፈለገ ጊዜ ነው የሚነሳው። ደግሞ ጌታ በቃሉ ታማኝ ነው። ይሄ የሚሆነው ያልከኝ ነገር የሚሆነው መቼ ነው እለው ነበር ጌታን በይበልጥ ሲከፋኝ፣ በይበልጥ ከሱ ጋር መግባባት በማልችላቸው ነገሮች ሁሉ። ይሄ ነገር የሆነው ከህመሙ ወዲህ ነው። ጌታ ሆይ እስከ መቼ ነው እል ነበር። እግዚአብሔር በዚህ ዘመን ግን ሰው እንዳለው አሳየኝ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አሌክስ መጥቶ ቤት ሲያነጋግረኝ እንዴት ነው በዚህ መልኩ ለሱም ሳትነግሪው እስቲ እንነጋገር ብሎ እሱን አይቶ ሊሸኘው ሲወጣ እኔም እየጸለይኩ ነው አልኩት። እንዴት ነው የምትቀጥዩ? አንዳንድ ነገሮችን ብናመቻችልሽ ትሰሪያለሽ ወይ? አጠገቡ ሆነሽ አለኝ። እችላለሁ እሰራለሁ አልኩኝ። አዎ እችላለሁ እሰራለሁ፣ ግን እግዚአብሔር ይፍቀድ ለሁሉም ነገር። ጌታም እየተናገረኝ ነው፣ ጸልይልኝ ነው ያልኩት። በቃ እኔም ሁኔታዎችን አመቻቻለሁ፣ ጸልይ እስቲ አንቺም አለኝ። እግዚአብሔር ይመስገን። ይሄን ያህል ርቀት ግን ትሄዳላችሁ ብዬ አላሰብኩም ነበር። ግን በእግዚአብሔር ጊዜ ስለሆነው ክብሩን ጌታ ጠቅልሎ ይውሰድ። ክብሩን ማንንም አይውሰድ። ዓለም እናንተን የሚያስነሳ ጌታ ክብር ለሱ ይሁን፣ ለማንንም አይሁን። ይሄ ክብር ለእግዚአብሔር ብቻ ይሁን። እኔ እንደዚህ ነገሮች ሁሉ ከበደኝ። በቃ እንዴት ይሄን ያህል ትዳራቸውን ትተው አገልግሎታቸውን ትተው የማያውቁት ቤት እያንኳኩ ግራ ገባኝ። በቃ ኦ ጌታ ሆይ አንተ እነዚህን ወንድሞች እንዴት ነው ያስነሳኸው ጌታ ሆይ እያልኩ ለራሴ በቃ በጣም ከአይምሮዬ በላይ ሆነ። ለካ እግዚአብሔር ጊዜ ነበር። ክብር ለእግዚአብሔር ይሁን። ክብሩን ጌታ ብቻ ጠቅልሎ ይውሰድ። በአንድም በሌላም እግዚአብሔር ታላቅ ነው፣ እሱ ታማኝ ነው፣ ይዋሽ ዘንድ ሰው አይደለም። እና ጌታ ያለኝን ነገሮች እያሰብኩ አመሰግነው ነበረ። ስለናንተ መጸልይ ነበር። ጸልይ ብቻ ይለኛል አሌክስ፣ ስንደዋወል ጸልይ ይለኛል። እጸልይ ነበረ። ክብር ለጌታ ብቻ ይሁን። አገር ውስጥም ከአገር ውጭም በዚህ ነገር የነዚህን ወገኖች የነዚህን ኮሚቴዎች የዚህን ቤተሰብ ታሪክ እጆቻችሁን ዘርግታችሁ ጆሮቻችሁን ሰጥታችሁን በጸሎት ያገዛችሁን ሁሉ ክብር ለጌታ ስጡልኝ። በእውነት እግዚአብሔር ነገሮቻችንን ይስራ። በጌታ መታሰብ ይሁንላችሁ። የእናንተ ቤትና የእናንተ ቤተሰብ ክፉ አያገኘው። እኔ ይሄ ነው የሚገባኝ። በመልካም ተጎብኙ፣ በመልካም ታዩ። የእግዚአብሔር ጊዜ የእግዚአብሔር በረከት በቤታችሁ ይግባ። ይሄንን ነው ማመሰግነው። ጌታን ከፍ ከፍ አድርጉልኝ፣ አመስግኑልኝ። በእውነት ይሄ በጥቂቱም በብዙም ማዳን የማይሳነው ጌታ ብዙ ነገሮችን ሄዳችሁ እዚህ ይሄንን ስላደረገ ክብር ለጌታ ይሁን። አሁን ደግሞ የጀመረውን ትምህርት
በእውነት እንዳየ አይነት ነው የቆጠረው። በጣም ነፍሱ ተደሰተች፣ ሐሴት አደረገ። በእውነት ጌታ ስለከፈተለት በርም እግዚአብሔር ይመስገን። በእውነት በውስጡ ያለው ነገር ተዳፍኖ እንዳይቀር መማር እንዲችል ነበር የኔም መሻት የኔም ጥማት። ይሄን ነገር ደግሞ ጌታ አመቻችቷል። በራሱ መቆም እንዲችል አይምሮን ልቡን እንዲከፍት ከዚህ በበለጠ ደግሞ ጸልዩለት፣ እግዚአብሔርን አገልግሎ ማለፍ እንዲሆንለት። በእውነት አንቺ ታርፊያለሽ ይሉኛል እዛ የተቀበሉትም ሰዎች። አይዞሽ ጥቂት ጊዜ ነው በራሱ ይቆማል፣ አንቺን ለማሳረፍ ነው ይሉኛል። እግዚአብሔር ደግሞ የተናገረውን ነገር ያጽናልኝ። በእውነት ጌታን አመስግኑልኝ። እምለው ነገር የለኝም። እግዚአብሔር ይመስገን። ጌታን ባርኩልኝ። ጌታ የተመሰገነ ይሁን። እግዚአብሔር ረድቶናል። ስሙን ለማክበር ለማመስገን ያደረገልንን ታላቅ ነገር እንድናወራ እንድንታይ ጌታ ነው ይረዳልና የእግዚአብሔር አምላካችን ስም የተባረከ ይሁን። እዚህ የተገኛችሁ ሰዎች በእነ ወንድም ሰለሞን ምክንያት እንገኝ እንጂ ህይወታችንን ያየንበት ወደ ጌታ የበለጠ መጠጋት እንዳለብን የተማርንበት ጌታን ተስፋ ያደረግንበት ነው ብዬ ነው ተስፋ ማድረገው። የማይጥል ጌታ እግዚአብሔር የተመሰገነ ይሁን። ጌታን እስኪ አንዴ በእልልታና በጭብጨባ እግዚአብሔር ይመስገን። እንግዲህ በዚህ ስራ ላይ የተሳተፉትን ሁሉ እግዚአብሔር ይባርክ። እናንተ እንዳላችሁት ዛሬም በዚህ ቦታ የተደረገውን ይሄን አጭር ፕሮግራም የተካፈላችሁ እዚህ የተገኛችሁ ለዚህ ፕሮግራም ዋጋ የከፈላችሁትን እግዚአብሔር ይባርካችሁ። በሚዲያ ደግሞ እንዲ ለማገልገል ቅድም ሰምተናል ትልቅ ድርሻ ነው የወሰዳችሁትና እግዚአብሔር ይባርካችሁ። ጎደሏችሁን ጌታ ይሙላ። ያው ሀብት ማለት ሰው እንደሆነ ነው የገባኝ እውነት ለመናገርና ሶል አንተ ለምሳሌ ካሳለፋችሁት ሰው እንደሌላችሁ ታስቡ ይሆናል። ያው እግዚአብሔር የሚሰራው በራሱ ሰዓት ነው። ግን እግዚአብሔር ሰው ሰጥቶሃል። እኔ እዚህ ጋር ስለነዚህ ወንድሞች መናገር ስለፈለኩ ነው። ምክንያቱም የአንበሳውን ድርሻ የወሰዱ ሰዎች አሉ፣ ግልጽ ነው። እና ሁለቱ አሌክሶች እግዚአብሔር ይባርካቸው። ፍቄ እግዚአብሔር ይባርከው። አለሙ ገብረስላሴ ቱሉ ዲምቱ አብረን ነበር የምናመልከው። እዛ የምንገናኝ የትም እንገናኝ ሁሌ ሰለሞንን ነው የሚያነሳልኝ። ሁሌ እከሌ ነግሬው እንዲህ ብሎ ረሳ፣ እከሌ ችላ አለኝ፣ እከሌ እኮ እንደዚህ አለኝ፣ እከሌ አናደደኝ ይለኛል። በቃ እከሌን እንዲጠብቀው ነበረ። ምንም ወሬ የለውም። በቃ ሁሌ ስንገናኝ ስለ ሰለሞን ነው በቃ የሚናገር፣ ትዝብቱንም ቁጭቱንም ሁሌ እና በቃ እኔም አንዳንድ እናደደው ያው እንዲስታገኙ ታወራላችሁ። በኋላ ወደዚህ ሐሳብ ስንመጣ ሐሳቡን አንስቶልኝ በቃ ደስ አለኝ። ከዛ አለሙ ቦሌ ደግሞ ከሱ የባሰ ሆነ። የእውነት አሌክስ እረፍት የማይሰጥ ሰው ነው። ፌረን ሚስቱ ከኛ በላይ ልታቀው ትችላለች። እና እነዚህ ሁለት ሰዎች ባይኖሩ ይሄ ስኬት የሚገኝ አይመስልኝም። ብዙ ቦታ የደረሱ ሀገር ውስጥ ቁጭ ስለ ፍቄ ልናገር። ፍቄ እኔ እንደውም የሚያውቅህ አልመሰለኝም። ደግሞ አሁን ጌጃ እኔ እንኳን ከጌጃ ከተውኩ 14 ዓመቴ ነው። ሶል ደግሞ ከዛ ወደ 30 ዓመት እና እኛንም እንኳን የማያውቁ ሰዎች ነው ያሉት። ጌጃን ስናስብ ቀጥታ ያሰብነው ፍቃዱን ነው አይደል? ፍቃዱ ጓደኛዬ ነው። እንደውም ይሄን ሐሳብ ከመግኘታችን አንድ ሳምንት ሁለት ሳምንት በፊት አብረን ምሳ በልተን ተጫውተን ስለኔ ምንም የማያውቀው ነገር የለም። ና ሰለሞን ስናነሳ አንተን አይደለም ያሰበው። ምንድነው ያለኝ? ቅድም ያለው ይሄ እኮ ማለት ቤተክርስቲያንን የሚያዋርድ ነው። እንዴት ሰው ጌታን አገልግሎ ይጣላል? ይሄ እኮ የእግዚአብሔር ቤት ነቀፌታ ነው አለ። እና ስለ ሰለሞን ብቻ አይደለም የማስበው አለ። አልፈን መሄድ አለብን። ማኔ ብዙ እንደውም በዚህ መቆም የለብ ከገመትኩት በላይ የሆነ ሰው አግኝቶ አለሙ ገብረስላሴ ጌጃ ፍቃዱ በቀለ የሚባል ሽማግሌዎች ውስጥ አለ። አሁን ጥሩ ነገር ያለው ለሰው ምንም እሱ ነው። ይሄን ከአለሙ ነው የሰማሁት። ያ ያለውንም ሰው ነው አውቃለሁ። እና እኔ እንደውም እሱ የሚያቀም አልመሰለኝ። ግን ነገሩን ካንተ ጋር ላይ ያዘው ቀጥታ ከእግዚአብሔር ስራ አገልግሎት ጋር
አብረን ነው ያደግነው። ወንድሙ ወንጌላዊ ተስፋ በቀለ ወንድም ነው ታውቃላችሁ። ቸርች ፖለቲክሱንም ያውቃል፣ ያለውንም ነገር ያውቃል። እነዚህ ሰዎች ባይኖሩ ይሄ ነገር አይሄድም ነበር። የነሱ ሁኔታ ነው። ለኔም እንኳን ይኮንናሉ። በቃ እውነት የነዚህ ሰዎች ነገር እኔ በቃ አንድ የገባኝ ሀብት ገንዘብ አይደለም፣ ሀብት ሰው ነው። በቃ እግዚአብሔር ሰው ይስጣችሁ። በየትኛውም ዘመን እግዚአብሔር የሰው ድሃ ያድርጋችሁ። ሰው ከተንቀሳቀሰላችሁ ሁሉ ይንቀሳቀሳል። እና አንዳንዶች ገስጸውናል። እንዴ በቃ ምን እንትን አትሉም እንዴ በቃ ያቺን 40 ሺህ ብር ስጧቸውና እንደሱ ያሉ ሰዎች አሉ። እንደው እግዚአብሔር ነው ገብቶ ነገሩን ያሳካው ልላችሁ ፈልጌ። በዚህ ዘመን እኮ ገንዘብ መጠየቅ ከባድ ነው። ማእመል አንተ ለምን እንደዚህ ነው? ነግበኔ በሉ ራሱ ነግበኔ ዛሬ ቆመን መሄዳችንን አትዩ ነገስኛ። እና እኔ የነዚህ ሰዎች ሁኔታ ነው የቀሰቀሰኝ። ግልጽ ነው። እና ሰለሞን እግዚአብሔር እነዚህን ሰዎች ባያስነሳ ኖሮ በቃ እነዚህ የአንበሳውን ድርሻ የወሰዱ ሰዎች ናቸው። ይሄን ባልናገር በእግዚአብሔር ፊት በደለኛ ስለመሆን ግልጽ ነው። በደለኛ ስለመሆን እግዚአብሔር ይባርካችሁ። እና እኔ እነዚህ የሚኮንኑ ሰዎች ናቸው በቃ። እና እንደተባለው ነው እዚህ ጋር ብቻ አይደለም። በየምሽቱ ከአንድ ሰዓት በላይ ነው የምንሰበሰበው። የአየር ሰዓቱን የሚከፍሉት እነሱ ናቸው። በቃ ገባይ ደረስኮይ በቃ ያው ዓለሙ ገብረስላሴ የበለጠ ስብሰባ ላይ ያለውን አቋም ታውቃለህ። ዱሮ ባይብል ስተዲ አብረን አገልግለናል። እና አሌክስ ከ15 ቀን በፊት ነው አጀንዳውን ሰርቶት የሚመጣውና ከዛ እሱ ጋር ያለበት ቦታ እስክንደርስ ያስረዳን ነው እንትን የሚለው። እና አክብሬያቸዋለሁ እነዚህ ሰዎች እንደው አቃቸዋለሁ ድሮም የበለጠ ደግሞ ተጠግቼ ሳያቸው አከበርኳቸው። እግዚአብሔር የወለዳችሁትን ይባርክ። እግዚአብሔር ድካማችሁን ይባርክ። እግዚአብሔር ዋጋ አለው። አምልኮ ማለት ይሄ ነው በቃ ሌላ አይደለም እኮ መድረክ ላይ መቆም አይደለም። ይሄው ነው በቃ አገልግሎት ይሄው ነውና እኔ ደስ ብሎኛል እግዚአብሔር ከናንተ ጋር ድል ስለሰጠኝና የበለጠ ጠጋብዬ እንዳውቃቸው አድርጎኛል። እነዚህን ሰዎች ማጣት አልፈልግም። እኔም እግዚአብሔር ይባርካችሁ። ይሄን ለመናገር ፈልጌ ነው። ተባረኩ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ጌታ ስሙ ይባረክ። አንድ ቃል አነብና በምሳሌ ምዕራፍ 4 ላይ ቁጥር 18 ላይ እንደዚህ ይላል፣ የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆንም ድረስ እየተጨመረ ይበራል። እግዚአብሔር እንደ ሰው አይደለም። እግዚአብሔር ስሙ ይባረክ። የጻድቃን መንገድ እንደ ንጋት ብርሃን ነው። ግን አይመስለንም አይደለ? አይመስለንም። ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል። ስለ ሰሌ መናገር ብዙ አልፈልግም፣ ግን እግዚአብሔር በውስጡ ስላስቀመጠው ነገር ውስጤ ሁሉ ጊዜ ቅናት አለው። ምክንያቱም ብዙ ፖቴንሻል ውስጡ ስላለው እግዚአብሔርን ቢያገለግል ብዙ ትርፍ እንዳለ ብዙ ተጠቃሚዎች እንደሆነ የሱ መቆም የሱ ማስተማር ከሱ እግዚአብሔር ከሰጠው ነገር መውሰድ በጣም ቀና ነበር። እግዚአብሔር ግን እንዲህ አይነቱን ማንንም ሊይዘው የማይችለውን መንገድ ከፈተ። ስሙ ይባረክ። እግዚአብሔር ከፈተ። ስለዚህ ምን እንላለን? እስኪ ይህን መዝሙር እንዘምር። በእውነት ውስጤ ደስታ ስላለን ምን እንላለን? ስምህ ይመስገን ሁሉን ለበጎ አየን ሆነልን። ምን እንላለን? ስምህ ይመስገን ሁሉን ለበጎ አየን ሆኖልን። ምሕረት ቸርነት ተከትለውናል፣ ተከትለው በቤት ያኖሩናል። ዘላለም እንኖራለን በቤት ቅኔ የተቀኘ ዘላለም እንኖራለን በቤት እያሸበሸብን። ክብር ላንተ ይሁን እግዚአብሔር፣ እናመሰግናለን። እንዳንተ ማንም የለ ጌታ ሆይ። ሁኔታ ቢጥል፣ ጊዜ ቢጥል፣ ጤና ቢጥል፣
ሰው ቢጥል የማትጥል እግዚአብሔር ሁሉ ጊዜ ካጠገባችን ስላለህ የወደቁትን የምታነሳ እግዚአብሔር ግራ የተጋቡትን አቅጣጫ የምትሰጥ እግዚአብሔር አንተ ሁሌ ከጎናችን ስላለህ ስምህ ይባረክ። እናመሰግንሃለን። ስላሰራርህ ስላደራረግህ እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ እነዚህ ወገኖቻችን በጣም የሚገርማቸው አንድ ነገር ልናገር። አንድ ደብዳቤ ላካችሁ ከአንድ ወንድሜ ተቀበልኩና ቢሮ አስቀመጥኳት። እዛ ለወንድሜ ብርሃኑ ወንጌላዊ ብርሃኑ ጋር አብረን ነው የምናገለግለውና ብርሃኑ በንቲ ከዛ በኋላ ያቺ ደብዳቤ ጠፋችን። ምናልባት ደውሎ ይሆናል እናንተ ጋር እባካችሁ እንደገና በቴሌግራም ላኩልኝ። እውነት ይመስለኛል እናንተ ጋር ደውሏል አይደል? አዎ። የሚገርማችሁ ምን ያህል ጠላት እንደሚዋጋ እግዚአብሔር ግን አሸናፊ ነው። ሃሌሉያ! እግዚአብሔር አሸናፊ ነው። ምንድነው የምንል? እኔም ወስጃለሁ፣ አንተም ሰጥቻለሁ። አንተም ደግሞ ለዚህ ጉባኤ ለማቅረብ ለሽማግሌ ተቀምጧል። ጠፋ ግን ጌታ ግን ትልቅ ነው። ሃሌሉያ! እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ትልቅ ስራ የሚሰራ አባታችን የማይጥል እግዚአብሔር ለዘላለም ብሩክ ይሁን። እናንተ ወንድሞቼ እህቶቼ አሁን በዚህ ጉዳይ ላይ ጣልቃ የገቡ እጃቸውን በዚህ በረከት ውስጥ ያስገቡ ዘራቸው ይባረክ፣ ትውልዳቸው ይባረክ፣ ዘመናቸው ይባረክ፣ አገልግሎታቸው ይባረክ፣ ልጆቻቸው ሁሉ ይባረኩ። እግዚአብሔር ይባርካቸው። በእውነት እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። ጌታ ሆይ እናመሰግንሃለን። ወንድማችን ደግሞ እግዚአብሔር ሆይ አሁንም አቅም ሰጥተው ጉልበት ሰጥተው ጊዜ ሰጥተው ለእንደዚህ እድል አብቅተዋልና ጌታ ሆይ በሞራል ተነሳስቶ አንተን እያከበረ ስለ አንተ እግዚአብሔር ሆይ ምን ማድረግ አለብኝ እያለ ብዙ ጊዜ እናወራለን። ጌታ ሆይ አንተ ወደ ፍጻሜ ያመጣው ስምህ ይባረክ። ይህን ደግሞ እግዚአብሔር ያደረግክ አንተ ነህ፣ ስምህ ይባረክ። በሁሉ ከፍ በል። ስለነበረን ጊዜ ተመስገን። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። የዘመናት አምላክ የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ እግዚአብሔር የማትተው እግዚአብሔር የማትረሳ እግዚአብሔር ወንድማችንን እህታችንን ስላረሳሃቸው መልካምን ስላደረክላቸው እንግዳ ነገርን ስላደረክላቸው ለዚህም ደግሞ ሐሳብ ይዘው ይሮጡ ዘንድ ይሄዱ ዘንድ ይናገሩ ዘንድ የቡላድን ግንባር የሰጣቸው ወንድሞቻችንን ስላስነሳህላቸው ክብር ላንተ ይሁን። አሜን። አምላካችን ሆይ አንተ የማንም ባለዕዳ አይደለህም። የምትመገብ አምላክ ነህ እንጂ የምታስር አምላክ አይደለህም። ባዶውን ማድጋ ጨርሸሽ ጋግሪው ያልክ አምላክ ማድጋውን በዱቄት እንስራ ማሰሮውን በዘይት የሞላህ አምላክ ዛሬም ሕያው ስለሆንክ ክብር ላንተ ይሁን። በዓይናችን ስላየንህ ክብር ላንተ ይሁን። በጆሮአችን ስለሰማንህ ክብር ላንተ ይሁን። ለዚህ ጉዳይ ግራ ቀኝ ፊት ኋላ ያሉት ወገኖቻችንን ትውልዳቸውን ቀሪ ዘመናቸውን እንድትባርክ በክርስቶስ ኢየሱስ ስም ጸለይን። ዘራቸው ይባረክ፣ አገልግሎታቸው ይባረክ። ለዚህ አገልግሎት ደግሞ ከሩቅም ከቅርብ እጆቻቸውን የዘረጉትን ኪሳቸውን የከፈቱትን ወገኖቻችንን በማያልቀው በረከትህ እጥፍ እንድትባርካቸው በክርስቶስ ኢየሱስ ስም ጸለይን። ያወጡትን አይደለም ጌታ ሆይ 100 እጥፍ እንድትባርካቸው በክርስቶስ ኢየሱስ ስም ጸለይን። ስንኖር ቀሪ ዘመናችን ደግሞ ላንተ ክብር እንድንኖር እርዳን። በቤትህ ደጆች ተጥለን ለስምህ ክብር እንድንኖር እርዳን። ከቤትህ ደጆች አንታጣ። ካፋችን ውስጥ አምላካችን የሚለው ቃል አይጥፋብን። እግዚአብሔር ሕያው ነው የሚለው ቃል፣ እግዚአብሔር ያያል የሚለው ቃል፣ እግዚአብሔር ይሰማል የሚለው ቃል ካፋችን አይታጣም። ለስምህ ክብር እንድንኖር እርዳን። ቀሪ ዘመናችንን ባርክልን በክርስቶስ ኢየሱስ ስም። ምስጋና
የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። የዓመፅ ፈሳሽ ሲያስፈራራኝ የሲኦል ጣርም ሲከበኝ አምላክ የታለ ሲለኝ ባላንጣዬ ሲያፌዝብኝ ከመሰረቴ ሊነቅለኝ ቆይ ብቻ ሲል ሲዝትብኝ የጌታን ስም እጠራለሁ ከጠላቴም እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። የጌታ ኢየሱስ ስም ለኔ የጸና ግንብ ነውና እስከ ዛሬም እርሱን ጠርቶ ማንም አላፈረምና በኪሩቤል የሚኖረው ሙሉ ተስፋ ስለሰጠኝ ታመኝ ስሙን እጠራለሁ ከጠላቴም እድናለሁ። ምስጋና የሚገባውን